እኔ ስለ ኢየሱስ አውራ ብትለኝ ጌታ ኢየሱስ ክርስቶስን መንፈስ ተሞልቶ ከሚለው ጀምሬ ነው ማውራው ገብቷል እና ፖለቲካሊ ሰራ ነው እንደለመደው የመጣው ሪከርድ ይወዳሉ ሃይማኖተኛ በባህሪው እንደዛ ነው የሆነች ነገር ሪከርድ ምናምን አድርጎ ከዛ ለማሸማቀቅ ምናምን ነው ግን ወንጌል አይለኛ ነው እኔ ብዙ ጉልበታም አውቃለሁ ብዙ ጉልበተኛ አውቃለሁ እንደ ወንጌል ግን ጉልበተኛ የለም ታኮ አይፈልግም አሁን ኢየሱስ ጌታ ነው ባትል ኢየሱስ የሚለው ስም ውስጥ ጌትነት አለ ኢየሱስ ንጉስ ነው ባትል ኢየሱስ የሚል ስም ውስጥ ንግስና አለ አሁን እንደ አቶ ብለ ከፊት ማረግ ጨምረ ካልሆነ ሙሉ እንደማይሆነው አይደለም ኢየሱስ የሚለው ስም ውስጥ መድኃኒትነት አለ ጌትነት አለ አለቅነት አለ ገዥነት አለ ኢሳይያስ ምንድነው ያለው በትንቢቱ ላይ ሕፃን ልጅ ተወልዶልናል ወንድ ልጅም ተሰጥቶናል ስሙም ድንቅ መካር ኃያል ሕፃኑ ልጅ ላይ የተወለደው ኢየሱስ ላይ ምን የሚል ስም አለ ድንቅ እና መካር ኃያል የሰላም አለቃ የዘላለም አባት ተብሎ ይጠራል ኢየሱስ ደግፈን መናቆመው ስም አይደለም ሙሉ ስም ነው 12 ሐዋርያት መረጠ ብዙ ድንቆችና ታምራትን አደረገ ብዙ ነገር አደረገና ጌታ ኢየሱስ ክርስቶስ የመሰቀያው ጊዜ ደረሰ ኤርሚና ዋናው ጊዜ ደረሰች ያቺ ሰዓት የጭንቅ ሰዓት ነች እናንተ ፊሽታና ደስታ ያገኘንበት እንደኔና እንዳንተ ያለው በርባን የተፈታበት ኢየሱስ የታሰረበት በርባን ነፃ የወጣበት በበርባን ፈንታ ኢየሱስ ምትክ ሆኖ የገባበት ያቺ ሰዓት ኢየሱስ አጠቃላይ የመጣበትን ዓላማ ሊፈጽም የመጨረሻዋ ቀን መጣች መንፈስ ቅዱስ ከኢየሱስ ውጪ ለሰዎች የሚያብራራው የሰማይ ፕሮግራም አለ እኔ አሁን መንፈስ ቅዱስ ለሰዎች የሚያብራራው የሰማይ ፕሮግራም አለ ብዬ ልክ አንተ በተናገርከው ወርዳ አብራርቻለሁ እንዳልክ ለምን አሁን አይደለም እሺ እኔ ዝም ልበልሽ ለምን መሰለህ አይ እኔ ዝም በልም አይደለም አንተ ልክልክ እኔ ላንስ ይገባል ችግር የለም እሺ አውራሽ እንዳልክ ዛሬ ጌታን አይ ስካት ኢንተራፕት አታርጋ ማለት ነው ጥሩ ነው ሐሳባችሁ እሺ አንዴ እኔ ስሙኝ እና ስለ ኢየሱስ አውሩ ብላችሁናል በጣም ደስ ይለናል ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መመስከር በተለይ ደግሞ ለእናንተ ለወንድሞቻችን በጣም ደስ ብሎን እንመሰክራለን አሁን የፈለገ ሐሳብ ምንድነው ስለ ኢየሱስ አላወራም ሳይሆን ሳወራ ግን እናንተ በፈለጋችሁት መንገድ ላላወራስ ይችላል ገብቷል ሚዩት አርጋችሁ እስኪ ጨርስ ተሰሙትና እሺ እሱ በሚናገረው መንገድ ታዳምጡትና ሐሳብ ካላችሁ ሐሳብ አንፈራም ሐሳብ የሚፈራ ሰው የለም እሺ ሐሳብ ካላችሁ ጉዳይ ካላችሁ ጥያቄ ካላችሁ ኦፕን ማንኛውም አይነት ጥያቄ ማለት ነው ኦኬ ኤርሚዬ መሀል ላይ እንዳል ምንም ለእናንተ ለጆሮ ቢቆረቁሩ የሚሰማው ነገር ይሄ እናንተ ጭንቅላት ይሄ መለኪያ አታርጉትና አዳምጡ ነው ሐሳቡ እሺ ኤርሚሻ እዚው አንተ ያነሳው ሐሳብ ላይ የሚጨምረው ማለት ነው ፈለገ ችግር የለውም የኔ ቶፒክ አንስቶ በክርስቶስ ኢየሱስ ዙሪያ ብቻ ያወራን ሐሳባችን እንጂ መሀል ላይ እንገባለን ምናን አይደለም አሁን ስለ ቅዱሳን ላወራን እሱ ያለው ግን ስለ ጌታ ኢየሱስ ለመስማት ስለመጣ ስለ ጌታ ኢየሱስ መስክርልን መንፈስ ቅዱስ ደግሞ ስለ ኢየሱስ ክርስቶስ ስለሚመሰክር ስለዚህ ፈልዬ ስለ ኢየሱስ ክርስቶስ ንገረን አዳምጠኝ ኤርሚሻ ግን ያው እሱ ያለው ስለ ኢየሱስ አላወራም አይደለም ስለ ኢየሱስ ግን እንደ ጴንጤ እንዲያወራ ተጠብቀው እንደ ሐዋርያ እሱ ችግር የለም በጭራሽ ችግር የለም እንደ ሐዋርያ እንደ መጽሐፍ ቅዱስ ያው እንደ መጽሐፍ ቅዱስ ያወራ ግን ያንተን ጭንቅላት ሚዛን አርገህ መሃል ላይ እንዳትረብሸው ያንተ ጭንቅላት ሚዛን አይሆንም ወንጌል ስለ ጌታ ጋር ችግር የለም አዳምጥ ፈለገ ስደቂቃ አንስተ እናንተ አስር ተባረክ ከዛ ኤርሚ እንደዛ ተባረክልኝ በልዬ ጌታ ካንተ ጋር መልካም ዛሬ እጅግ በጣም ደስ የሚል ቀን ነው እጅግ በጣም በክርስቶስ ፍቅር የምንወዳቸው ወንድሞቻችን እንዳልከና አስካት
ከኛ ከኦርቶዶክስ ወንድሞቻቸው ስለ ጌታ ስለ ኢየሱስ ክርስቶስ ለመማር ለማወቅ ለመረዳት መጥተዋል። ስለዚህ እኛም ደግሞ ቤተክርስቲያን የግዴታችን ስለሆነ እውነተኛ የሆነውን የመጽሐፍ ቅዱስ ትምህርት በቅድስት ቤተክርስቲያናችን አስተምሮ እናስተምራቸዋለን። ወንጌል ስለ እውነት ለፕሮቴስታንት ስለሚገባ ማለት ነው። መልካም ዛሬ እንድናወራ የፈለኩት ሐሳብ ስለ ጌታችን ስለ ኢየሱስ ክርስቶስ ነው። ቅድም እንዳልኩት እስካትና እንዳልክ ሊሰሙ የፈለጉትን አይደለም ማወራው። ኦኬ እውነተኛ የሆነው የእግዚአብሔር ቃል የመሰከረውን እውነት ነው የምናገረው። ኦኬ በመጽሐፍ ቅዱሳችን ላይ አንድ እጅግ በጣም የተወደደ ጥያቄ አለ። ያ ደግሞ ምንድነው? ኢየሱስ ክርስቶስ ማን ነው የሚል ነው። በጣም የሚገርማችሁ ነገር በዘመናችን እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በበረሃ ሥጋ ከተገለጠ አሁን ወደ 2000 ምናምን ዓመታት ተቆጥረዋል እና በእነዚህ ሁሉ ዓመታት ላይ ሰዎች በኢየሱስ ማንነት ላይ የተለያየ አይነት ግራ መጋባት ሁኔታ ላይ ይገኛሉ። በፊልጶስ ቂሳሪያ ጌታችን ኢየሱስ ደቀ መዛሙርቱን ሰብስቦ አንድ ጥያቄ ጠየቃቸው። ይህንን ጥያቄ ለመጀመሪያ ጊዜ የጠየቀው የቃላት ሁሉ ባለቤት ቅዱስ ዮሐንስ ወንጌላዊ በመጀመሪያ ቃል ነበረ፣ ያም ቃል ራሱ እግዚአብሔር ነበረ፣ ይህም አስቀድሞ እግዚአብሔር ዘንድ ነበረ እያለ የመሰከረለት የእግዚአብሔር አብ አካላዊ ቃል ወልድ ክርስቶስ ጌታችን ኢየሱስ ክርስቶስ ነው የጠየቀው። በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስቦ ማን ይብለኒ ሰብ ለወልደ እጓለ እመሕያው ብሎ ጠየቃቸው። ሰዎች እኔን ማን ይሉኛል ብሎ ጠየቃቸው። የዚህ ጊዜ ሐዋርያት ሰዎች ሲሉ የሰሙትን በአጠቃላይ ለጌታችን ለኢየሱስ ነገሩት። አንዳንዶች ኤልያስ ነህ፣ አንዳንዶች ዮሐንስ ነህ፣ አንዳንዶች ደግሞ ከነቢያት አንዱ ነህ ይሉሃል ብለው ለጌታችን ለኢየሱስ ክርስቶስ ነገሩት። ጌታችን ኢየሱስ ክርስቶስ በመቀጠል የጠየቀው ጥያቄ ምንድነው? እናንተስ ደግሞ እኔን ማን ትሉኛላችሁ የሚል ነበር። ይሄ እጅግ በጣም የሚደንቅ ጥያቄ ነው። ተወዳጆች ሁላችሁም በደንብ አድርጋችሁ አዳምጡ። አሁን ብዙ ጊዜ ፕሮቴስታንቲዝም ለመፈጠሩ ትልቁ ምክንያት ነው የምንለው ይሄንን ነው። ስፔሻሊ ትምህርተ ሥላሴን ሰዎች ሳይረዱ ከዛ ደግሞ በመጽሐፍ ቅዱስ ላይ ያለውን የነገረ ክርስቶስን ትምህርት በራሳቸው መንገድ ኢንተርፕሬት ለማድረግ የሚሞክሩ ከሆነ ለማብራራት የሚሞክሩ ከሆነ ልክ እንዲህ አይነት በዘመናችን እንደምናየው አይነት የክህደት ትምህርቶች ይነሳሉ። በማን? በክርስቶስ ላይ። ጌታችን ኢየሱስ እናንተስ ደግሞ እኔን ማን ትሉኛላችሁ ባላቸው ጊዜ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ቤተክርስቲያናችን የተመሰረተችው ክርስቲያኖች ደስ ይበላችሁ በዚህ ዕለትነት ላይ ነው። የኛ ቤተክርስቲያን እንዳልክና እስካት በጣም የዘነጋችሁትን ነገር በዚህ አጋጣሚ ልንገራችሁ። ቀደም እንዳልኩት ለእናንተ ማቀበል የምፈልገው ነገር አለ ብያችኋለሁ። እንዳልክ በጣም ነው የምንወድ፣ እስካትን በጣም ነው የምንወድ። ፈለገኛ አንተውና ስለ ኢየሱስ ኧረ እኔ ስለ እናንተ እኮ ልናገር አይደለም ያልኩት፣ እንድታውቁት የምፈልገው ነገር አለ። ፕሊስ ጣልቃ አትግቡ እሺ። ደቂቃ ሰጣችሁ ምናምን እያወሩ አይደለ? ጣልቃ አትግባ እሺ። ተወዳጅ ወንድማችን እንዳልክ፣ ተወዳጅ ወንድማችን እስካት፣ እኛ ኦርቶዶክሳውያን በክርስቶስ ፍቅር እጅግ በጣም ነው የምንወዳችሁና አንድ እንድታውቁ የምንፈልገው ትልቁ ነገር ምንድነው? የኛ ቤተክርስቲያን ሰዎች ላይሰንስ አወጥተው የመሰረቷት ቤተክርስቲያን የመሰረቷት አዳራሽ ሳትሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ራስ የሆነላት ክርስቶስ የመሰረታት ቤተክርስቲያን ነች። ለዚህም ነው ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብሎ ሲመልስለት ጌታችን ኢየሱስ ዝም ያለው ጴጥሮስ ንዑድነ ክቡርነ እስመ ዘኢከሰተ ለከ ዘሥጋ ወደም አለ አወይ ዘበሰማያት። ይህንን ቃል የገለጸልህ ስጋዊ ደማዊ መምህር አይደለም በሰማይ ያለ አባቴ እንጂ። ስለዚህ ጴጥሮስ ንዑድነ ክቡርነ አለው። ከዛስ አንተ አለት ነህ አለው። በጣም ይሄ ደስ የሚል ቃል ነው። እግዚአብሔር የተመሰገነ ይሁን። አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያኔ ትታነጻለች። ወአና ቀጸ ሲኦልኒ ኢይህይልዋ፣ የገሃነም ደጆችም ደግሞ አይችሏትም አሉ። አይችሏትም። መልካም ቤተ ክርስቲያናችን የተመሰረተችው በዚህ አለትነት ላይ ክርስቲያኖች በጌታችን በኢየሱስ ክርስቶስ ማንነት ላይ ብዙዎች የተለያየ አይነት ምልከታን ይናገራሉ። በነገራችን ላይ በፕሮቴስታንቲዝሙ ቤት ውስጥ ያለ በተለይ የትምህርት መነጣጠልን ያመጣው ሰዎች የመጽሐፍ ቅዱስን ትምህርት በቤተ ክርስቲያን አስተምሮ ከመረዳት ይልቅ በራሳቸው አረዳድ ለመፍታት የመሞከር ጥግ ሰዎችን በዛ ልክ ከእውነት እንዲርቁ አድርጓቸዋል። ዛሬም ድረስ በዘመናችን ኢየሱስ ክርስቶስን እርሱ የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ የሆነውን አምላክ ኢየሱስ ክርስቶስን
ልክ እንደ ተራ ሰው እንደ ሩቅ ብእሲ ከባህሪው ዝቅ አድርገው አማላጅ ነው የሚሉ ሰዎች አሉ በዘመናችን። ለዚህ ነው ፕሮቴስታንቶች ምሳሌዎች ናቸው። ነብይ ነው የሚሉ አሉ። ሎቱ ስብሐት። ጌታችን ኢየሱስ ክርስቶስ ግን እርሱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የሚስተካከል ፕሊዝ እስክጨርስ አዳምጠኝ። አስቆም ሳይሆን ጣልቃ አትግባ። ፕሮቴስታንት እስክጨርስ አዳምጠኝ። ዘለፋ አይደለም እኮ የተናገርኩት እኮ። ምን ችግር አለው? ፕሊስ እባካችሁ ተረጋጉና ሁለታችሁም አዳምጡ እስኪጨርስ። ፖለቲካ አትስራ ፈለገ። ፕሮቴስታንት ፖለቲሻን አይደለሁም። ኢየሱስ አንተ አሁን ስለ ጴንጤ ብዙ አጥንተሃል። ስለ ኢየሱስ ንገረን በቃ። አዳምጠኝ። እኔ ፖለቲሻን አይደለሁም። ጴንጤን ተውና ስለ ኢየሱስ ንገረን። አንተ ስለ ጴንጤ የምታጠናበት በተረዳሁት ልክ ልናገር። ፕሮቴስታንት አትበል፣ ዝም ብለህ ኢየሱስ በል። አንተ ስላልከኝ አይደለም እኮ ኢየሱስ ንገረኝ። የምናገረውን ነገር እናንተ ልታርሙኝ አትሞክሩ። ስለ ጴንጤ አትስበከኝ እኮ ነው ፈለገዬ። ስለ ጴንጤ አትስበከኝ፣ ስለ ኢየሱስ ስበከኝ። ይህንን ነው ስሜቴ ከሆናችሁ መቀጠል የምንችለው አካሄድ ነው እንጂ ስሜት በጣም ስርዓት ይዤ ነው የጠየኩህ። ጴንጤን ተውና ኢየሱስ ላይ ፎከስ አድርግ። ኢየሱስ ላይ እንዳልክ አንተ ምንድን ነው ጥያቄ? ስለ ኢየሱስ ያወራ ነው አይደል? አንተ አለ እዚህ ጋር እስካት አለ እኔ ያለው ከታችም ያለው ሰው ህፃን አይደለም። እና ፈለገ ስለ ኢየሱስ አውራ ብለኸው ሌላ ነገር እያወራ ከሆነ ህዝቡ ይፈርዳል። እሺ አዳምጠውና ጥያቄ ካለ ሀሳብ ካለ መጨረሻ ላይ አዳምጥ ፕሊዝ። ኢትስ ኦኬ መጨረሻ ላይ ተናገሩ። ግድ የለም አካሄዱ እንጂ ኢትስ ኦኬ። እሺ አካሄዱ እንዲያስተካክል አዳምጥ። እንደዛ መደማመጥ ቢኖር ይችላል። እሺ ከዚህ በኋላ ምን አለ መሰላችሁ፣ ያው መቼም አንዳንድ ጊዜ ነገሮችን በእርጋታ ስንናገር ሰዎች ላይ ፍሬ እናፈራለን እና እንዳልክ ምስካትም የምናገረው ነገር ለጆሮአችሁ ሊቆረቆር ይችላል። በቻላችሁት አቅም ግን ማይካችሁን ከፍታችሁ ከዚህ በኋላ ጣልቃ እንዳትገቡ። ጣልቃ የምትገቡ ከሆነ ኤርሚ እኔ በፈቃደኝነት ከላይ እወጣለሁ። ምክንያቱም እንዲህ አይነት የልጅነት መንፈስ ያለበት ላይ ስለማይመጠነኝ እኔ በግል ስለማይመጠነኝ ላይቭን ትቼ እወጣለሁ። ስለዚህ ፖላይት ሆናችሁ የምታደምጡኝ ከሆነ የእናንተንም ሀሳብ በተመሳሳይ ልክ እንዳልክ ባለፈው ሀሳብን ስትናገር ረዥም ደቂቃ ጸጥ ብዬ ሳደምጥ እንደነበረው ዛሬም በድጋሚ የአንተን ሀሳብ በአጠቃላይ ላደምጥ ዝግጁ ነኝ። እሺ ከዚህ በኋላ ስናገር ማንኛችሁም እስካትም እንዳልክዬም በክርስቶስ ፍቅር እንወዳችኋለን። አንድ መርሳት የሌለባችሁ ነገር የተለያየ መንገድ ላይ ያለን ሰዎች ነው። እናንተ ሌላ አይነት አመለካከት ሌላ አይነት ትምህርትን የምታምኑ ሰዎች ናችሁ። ሰው በእናንተ አይነት ቋንቋ በእናንተ አይነት ወርድ እንድናገር አጠብቁ። ይሄ ኤክስፔክት መደረግ አለበት፣ ልትጠብቁ ይገባል። እና ፕሊስ በጣም ተረጋጉ። ስሜታዊነት ለክርስትና ጽር ስለሆነ ፕሊስ። እሺ መልካም እንቀጥል። የፕሮቴስታንቲዝምን ስም ለምሳሌ ሳነሳ ያነሳሁት ፕሮቴስታንቶችን ልሰብክ አይደለም። እኔ ጣዖት አምላኪ አይደለሁም። እኔ በክርስቶስ ኢየሱስ የማምን ክርስቲያን ነኝ እና ፕሮቴስታንቲዝም የሚሰበክም ነገር የለውም። ባጭሩ ልሰብክ ሳይሆን ክህደት የሆነውን ክህደት፣ እውነት የሆነውን ደግሞ እውነት መሆኑን አረጋግጬ ማለት ስለምፈልግ ነው። ሰው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ ከሶስቱ ቅዱስ አንዱ ቅዱስ የሆነ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን እናምናለን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስንል በአካል ሶስት የሆነውን በመለኮት አንድ የሆነውን አምላክ እየጠራን ነው እና እኛ ኦርቶዶክሳውያን በጣም በሚገርም ሁኔታ ትምህርተ ሥላሴ ከሁሉ በላይ የምናውቀው ከሁሉ በላይ የተረዳን አማኞች ስለሆነ በነገረ ክርስቶስም ጭምር አንሳሳትም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ ለእግዚአብሔር አብ የባህሪ ልጅ ቢሆንም ልጅነቱ ልክ ይስሐቅ ለአብርሃም ልጅ እንደሆኑ አይደለም። ለዛም ነው በመጽሐፈ ቅዳሴያችን ላይ በጣም ደስ በሚል ሁኔታ እግዚአብሔር አብ ለወልድ አባት የሆነው አብርሃም ለይስሐቅ አባት እንደሆኑ አይደለም፣ ይስሐቅም ለያዕቆብ አባት እንደሆኑ አይደለም ብሎ የሚያስቀምጡ። በተመሳሳይ ወልድም ደግሞ የባህሪ ልጅ ነው ስንል ለእግዚአብሔር አብ ይስሐቅ ለአብርሃም ልጅ እንደሆነ ያዕቆብም ለይስሐቅ ልጅ እንደሆኑ አይደለም ብሎ የሚያስቀምጠው ለዛ ነው። ስለዚህ ጌታችን ኢየሱስ ክርስቶስ መርሳት የሌለብን ነገር ተወዳጆች፣ ኢየሱስ ስንል ከሶስቱ ቅዱስ አንዱ ቅዱስ የሆነውን አካላዊ ቃል ወልድ ክርስቶስን ነው እየጠራን ያለነው። ኦኬ። ስለዚህ ይሄ አካላዊ ቃል ወልድ ክርስቶስ
በባህሪው ከአብ ጋር የሚስተካከል ነው። 10 ደቂቃ ስለሆነ የሰጠኝ 2 መጽሐፍቶችን ላሳያችሁ ፕሊዝ። ኦኬ 2 መጽሐፍቶችን ላሳያችሁ። ሰዎች በምን አይነት ሚስ አንደርስታንዲንግ ተመርተው ኦኬ በትምህርተ ሥላሴ ላይ ስተው በነገረ ክርስቶስም ላይ ምን ያክል እንደሚስቱ የተወሰኑ ነገሮችን ላሳያችሁ። ኦኬ እሺ ተወዳጆች አሁን ላሳይ የሞከርኩ ያለሁት ኦኬ ጌታችን ኢየሱስ ክርስቶስ እርሱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ ከሶስቱ ቅዱስ አንዱ ቅዱስ የሆነው ወልድ ክርስቶስ ኦኬ ስለ አካሌ ቃል ስለ ወልድ ክርስቶስ ነው እንግዲህ ለማየት እየሞከረን ያለ ነው። ሰው 2 መጽሐፍትን ላነሳ ሞከርኩኝ። አንደኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዳሴ ሰዓት የምንገለገልበት መጽሐፈ ቅዳሴ የተባለ መጽሐፋችን ነው። ኦኬ ለምን አነሳሁት እናወራለን በኋላ ላይ። ይሄኛው ደግሞ አዲሱ መደበኛ ትርጉም የፕሮቴስታንት ወንድሞቻችን መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተመ በባይብሊካ ኢንተርናሽናል ያው ያላችሁ ሰዎች ማየት ትችላላችሁ ገልጣችሁ በባይብሊካ ኢንተርናሽናል የታተመ መጽሐፍ ነው። ሶ በዚህ መጽሐፍ ላይ እጅግ በጣም የሚያስገርምና የሚያስደነግጥ አንድ ቃልን እናገኛለን። ይሄ የምታዩት አንደኛ ቆሮንቶስ ምዕራፍ 15 ነው። ኦኬ ቁጥር 28ን ላሳያችሁ ሁላችሁም ተከታተሉ። ኦኬ ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ እንዲሆን ወልድ ራሱ ደግሞ ሁሉን ሊያስገዛለት ለእርሱ ይገዛል የሚለውን የመጽሐፍ ቅዱስን ሐሳብ ፕሮቴስታንት የሆኑ ወንድሞቻችን ስሁት በሆነ መልኩ ትሪት ማለት ትምህርተ ሥላሴን ስለሳቱ ምን ማለት ነው? ጌታችን ኢየሱስ ክርስቶስ ከሶስቱ ቅዱስ አንዱ ቅዱስ የሆነው ጌታ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ መሆኑን ዘንግተው በዚህ መጽሐፋቸው ላይ ምን እንዳሉ ትንሽ ላሳያችሁ። ኦኬ እዚህ ጋር የምትመለከቱት በፕሮቴስታንት ስኮላሮች የተብራራ ነው። ብዙ ፕሮቴስታንት ይሄ መጽሐፍ ያለው አይመስለኝም። ነገር ግን እዚህ ከስር የምትመለከቱት ይሄ በፕሮቴስታንት ስኮላሮች የተብራራ ሐሳብ ነውና 15:28ን ሲያስቀምጥ ወልድ ራሱ ለእርሱ ይገዛል የሚለውን ሐሳብ ሲያስቀምጥ ምን ይላል መሰላችሁ? ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ የአስተዳደሩ ራስ ስለሆነው ለእግዚአብሔር አብ ሁሉን ነገር መልሶ ያስረክባል። እንዲህም ሲባል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም ይልና ሶስቱም የሥላሴ አካላት በመለኮት በክብር እኩል ናቸው ብሎ ካስቀመጠ በኋላ ትልቅ እዚህ ጋር ደግሞ እንግዳ የሆነ ነገር ያስቀምጣል። እዚህ ላይ የተጠቀሰው መገዛት ተግባርን ወይም የሥራ ድርሻን የሚያመለክት ነው። በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ተወዳጆች ኦኬ ሰዎች ስለ ክርስቶስ ሲያውቁ ስለ ትሪኒቲ ማወቅ አለባቸው ምንለው በምክንያት ነው። እዚህ ጋር እንደተመለከታችሁት ይሄ የፕሮቴስታንት ወንድሞቻችን በጣም ትልቁ ስህተት የሆነው ትምህርታቸው ይሄ ነው። ሰዎች ይሄንን የትሪኒቲን ትምህርት ካልተረዱ ኢየሱስ ክርስቶስ እንዲህ ነው ብሎ መናገር አይችሉም። ጴጥሮስ ጌታችን ኢየሱስ ክርስቶስን አንተ ውእቱ ወልደ እግዚአብሔር ሕያው ብሎ ኦኬ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ የመሰከረለት ጌታችን ኢየሱስ ክርስቶስ እርሱ ኦኬ ከሶስቱ ቅዱስ አንዱ ቅዱስ መሆኑን ስላወቀ ስለተረዳ በተጨማሪም ደግሞ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ በአካል ሶስት ቢሆንም በመለኮት አንድ መሆኑን አምኖ ነው which means ትምህርተ ሥላሴ ከሁሉ በላይ አውቆ ተረድቶ ነው ማለት ነው። እዚህ ላይ ግን የምንመለከተው ዛሬ በተለያየ አጋጣሚ ኢየሱስን እናውቀዋለን የሚሉ ሰዎች በጣም ትልቁ ችግር ፕሮቴስታንት ወንድሞቻችን በፍቅር እንድትረዱ የሚፈልገውን ሐሳብ እዚህ ጋር ላስቀምጥላችሁ። ኢየሱስን ስም የሚጠሩ ብዙ ሰዎች ሥላሴን አያውቁትም። ሰዎች ሥላሴን ሳያውቁ ኢየሱስን እናውቀዋለን ማለት አይችሉም። በፕሮቴስታንቱ ቤት ሥላሴ አይታወቅም። ዛሬ ለእንዳልክና ለስካት ተወዳጅ ወንድሞቻችን እንዲያውቁ እንዲረዱ የምንፈልገው ትልቁ እውነት ምንድን ነው? ጌታችን ኢየሱስ ክርስቶስ እርሱ ከሶስቱ ቅዱስ አንዱ ቅዱስ መሆኑን። በፕሮቴስታንቱ ቤት ኢየሱስ ከሶስቱ ቅዱስ አንዱ ቅዱስ መሆኑ ተረስቶ እንደ ሩቅ ብእሲ
አማላጅ ሆኖ ይነገራል፣ ይሰበካል። ይሄ ግን ስሁት ነው። በዚህ መጽሐፍ ላይ እንደምትመለከቱት በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው የሚል ሀሳብ እናስቀምጣለን። እዚህ ላይ ተቀምጧል። ሶሪ ሰው ለምንድን ነው ይህን ሀሳብ ያነሳሁት? ሌሎች የመጽሐፍ ቅዱስ ሀሳቦችን አንድ ላዘያቸውና ይህን ሀሳብ አብራራላችሁ። ለምንድን ነው ይህን ሀሳብ ያነሳሁት? የፕሮቴስታንት ወንድሞቻችንን ትምህርት ለማጠልሸት ፕሮቴስታንት ወንድሞቻችን ስለ ኢየሱስ የሚያስተምሩት ነገር እንዲህ በጣም የተዝረከረከ ሀሳብ ነው ለማለት አይደለም። እያለን ያለ ነው ከምንጩ ኢየሱስ የሚለውን ስም አውቀው ተረድተው እያስተማሩ እየመሰከሩ ያሉ ኦርቶዶክሳውያን መሆናቸውን ለማጠየቅ ነው። ጌታችን ኢየሱስ ክርስቶስ አዎ እርሱ የጌቶች ጌታ ነው። አዎ እርሱ የአምላኮች አምላክ ነው። አዎ እርሱ የንጉሶች ንጉስ ነው። እንዲህ ስንል ግን ከሶስቱ ቅዱስ አንዱ ቅዱስ መሆኑን መርሳት የለብንም። ቅድም እንዳልኳችሁ ስለ እውነት ነው የምላችሁ። እዚህ ጋር እንዳልከንም ብንጠይቀው እስካትንም ብንጠይቀው የእነሱንም መምህራኖች አብረን ብንጠይቃቸው ትሪኒቲን አያውቁትም። ምን ማለት ነው? ጌታችን ኢየሱስ ክርስቶስ ከሶስቱ ቅዱስ ፕሊስ እባክህን ሀሳብ ለመስጠት ሳይሆን ላስገዛለት ይገዛል የሚለውን እሱን ሀሳብ በኦርቶዶክስ አስተምሮ እስካት እሱን ቀጥልልኝና አይደለ ፕሊስ አዳምጠኝ። እኔ ላነሳ የፈለኩትን ሀሳብ ላንሳና ከዛ በኋላ መጨረሻ ላይ እናንተ የምታነሷቸው ሀሳቦች እኛ የምናነሳቸው ጥያቄዎች ካሉ ሼር እንደራረጋለን። እኔ እዚህ ጋር በማስረጃ ማሳየት የምፈልገውን ነገር ላሳይ። ኢየሱስ ዝም ብሎ ለምሳሌ ሰው አንደኛን ፎቅ ሳይረግጥ 10ኛ ፎቅ ላይ መውጣት አይችልም። ኢየሱስ ከማለቱ በፊት ሁሉም ሰው ኢየሱስ ከማለቱ በፊት ፕሮቴስታንትም ይሁን ሙስሊም ኢየሱስ ከማለቱ በፊት በመጀመሪያ ትሪኒቲ ማወቅ መረዳት አለበት። ትሪኒቲን ፓርት አስረዳን ፈልይ ጌታ ኢየሱስ አረት ሊስስ ካተረዳ ኤርሚሻው እኮ ለመሰለ ሰማኝ ቆይ አይደለም የራሱን ሀሳብ ሰጥቶ አሁን የፕሮቴስታንት የኛው ልክ አይደለም ብሎ ሼር ስላደረገ በትክክለኛውን ወይ ደግሞ አሳየንና እየሰማን አይደለም እኛ ልትማር ነው ይገባል። ምን እናደርጋለን መሰለህ? በደንብ አዳምጥ። ምን እናደርጋለን መሰለህ? በአነሳናቸው ሀሳቦች ላይ ትክክለኛ የሆነውን ወይ ለመረዳት እኔም አንተም እንጠያየቃለን። እሺ አሁን ጥያቄ እንኳን አይደለም ፈሌ አልገባህም። አሁንም ሀሳቤ አዳምጠኝ። አሁን ያነሳውን ሀሳብ ስማኝ ፈሌ እኔ ለመለስልህ አዳምጠኝ። አንዴ ሻስጨርሰኝ ራስህን ግዛስ አንድ ጊዜ አንዴ ፈሌሽ አንዴ ኖ አልሰማህም ነው ባለፈው ማላስወራ ብለኝ ያስወጣኝ እኮ ታይም አሰጥም እኮ አላዳምጥም። ምክንያቱም አሁን ሰዓት አዳምጠኝ ከመጣሽ ማለት 10 ደቂቃ እንኳን አልቋል። 10 ደቂቃ አላለቀም 10 ደቂቃ ኧረ ቅድም ያለቀው ፈሌ ግን አንዲ ስማኝ አንዲ በጌታ አንዲ ብቻ ቀድመ ላስገዛለት ይገዛል ብለሃል። ፕሊስ ማይክል ሚውት አድርገው ካላወራንማ ምን ይሰራል? ፈሊ እኔ ወይ ያስተማርከኝ ምን ያደርግልኝ ለዚህ ኦር ደግሞ ታይም ካልቋል ኤርሚ መቀጠል ትችላለህ። ላስገዛለት ይገዛል ቆይ ፈሊ ላስገዛለት ይገዛል የሚለውን ሐሳብ አስረዳንሽ። አንተ ታረገኝ እስካት እንዴ ሰዓቴን እኔ ራሴ ያያየው እኔ ራሴ ልጠቀም። አሁን ለምሳሌ እስካሁን ያበከንክኝን ብሳት እኔ ደግሜ ልጠቀም እንዴ? አንተ ደስ ያለ ችግር የለውም። ሰማኝ ፈሊ 10 ደቂቃ መጨመር ትችላለህ ከዚህ በላይ ግን ለአነሳው ሐሳብ ግን መልስ መስጠት አለብህ። ዝም ብለህ የኛው ልክ አይደለም ብለህ አይደለም ማለፍ ያለብህ። እንዳልክም እስካትም ስለሆነ ጌታ ምስክር እውነቴን ነው። ኦኬ በዚህ ሐሳብ ዙሪያ ማውራት የምትፈልጉ ከሆነ ትንሽ ራሳችሁን እየገዛችሁ ስላልሆነ ይሄው እኔ ላይ ቡን አልዘጋው ኑ እኔ ቤት ገሰሬ ላስገባችሁ ኖ እዚህ ጋር ለምን አታስተምረንም? አይደለም አንዴ ዝም ፈሊ ኖ እንዳልክ አሁን ልክ አይደለም ለአነሳው ሐሳብ መልስ መስጠት አለብህ። ዝም ብሎ እስካት ፈለይ ቆይ ይጨርስና ሐሳቡን ይጨርስ። ኖ በዚሁ እኮ ሊዘጋው ነው ሐሳቡ ያነሳው ይዝጋው ከዘጋው ይዝጋው ግን ሐሳቡን ይጨርስና መጀመሪያ ስንነሳ ስለ ኢየሱስ እናውራ ስለሆነ የተባለው ርዕሱ ይገዛናል። በቃ ምንም ቢወራ ተጠቅልለን ኢየሱስ ጋር ነው የምንደርሰው። ስለዚህ ርዕስ ለተመልካቾች አድማጮች ሰምተዋል። ስለ ኢየሱስ ይወራ ብለን ነው የተነሳ ነው። ስለዚህ እዚህ የሚያደምጥ ሰው አለ ማለት ነው። ማን ስለማን እንዳልክ ሐሳቢ ግን ራሳችሁን ግዙ እንዳልክ አሁን ችግር የለም እንኖራለን። እኛው ለመማር እኮ ራሳችሁን ግዙ። እስካት አንዴ በእናትህ ሌላ ዲቤት አይደለም የገባሁት። ራስን ተቆጣጠር እንጂ ምን ሆነ? ሐሳቡን ግን እኮ አልጨረሰም። ሐሳቤን ልጨርስ አልጨርስ እኔ እሱ ልወስን። አንተ ተረጋጋ። እስካት አሁን ፈለገን ተው ይጨርስ። እኛ እናወራለን እንላለን እኮ በቃ ተው። እሺ በቃ ኦኬ ቀጥል ፈለግ። ጌታ ሆይ
ቀጥል። አንተን ፖለቲካውን አትስራ። ፈለገ ቀጥል። ነው እንደዚህም አትበላ። ወደ ሀሳቡ የምፈልገውን ነገር መናገር ይችላለሁ። አንተ የምትፈልገውን ነገር ተናግረ፣ እስካት የሚፈልገውን ነገር ተናግሮ፣ ልክ እኔ ስናገር ፖለቲካ ትበለኝ። ኖ ፈለገ እኔ እኮ ያልኩህ እኮ ሰምተኛል አይደለ? ላስገዛለት ይገዛል የሚለውን ሀሳብ አስረዳ እኮ ነው ያልኩህ። ኧረ ፕሊስ በጌታ በኢየሱስ ስም ኧረ ፕሊስ እባክህን ራስን ተቆጣጠር። ኧረ ፈሌ ችግር የለውም። እሺ ሚውት ላድርግልህ ዝም ብዬ እንጂ እየሰከስክ እያለፍክ ስለሆነ ነው። ጌታ ኢየሱስ ይባርክ። እሺ መልካም ችግር የለውም። ሌላም ስድብ ካላችሁ ስድቡ፣ ችግር የለውም። እኔ እዚህ ላይ ብለ የተቀመጥኩት እናንተ አይደለ የሆኑ ክፉ የሆኑ ነገሮችን ለመነጋገር አይደለም። ችግር የለውም። እስካት ችግር የለውም። ተሳደብ። እሺ ቀጥሎ። ለማንኛውም ግን ከዚህ በኋላ ምን አደረኩ ይፈሌ ጌታው እስኪ ሚውት ብዬ ተሳደብኩ ወይ አትመጠንም ማለት ነው ሎሪ አይ ነው ፈሌ ያስከፋው ነገር ካለ ይቅርታ ጌታ ለነጋገር ልመልሽ እንደ ትልቅ ሰው ሚዲያ ነው ፈሌ ያስከፋው ነገር ካለ ይቅርታ ግን እኔ ምንም አላልኩም ችግር የለም በኋላ ይቅርታ እንጠይቃለን ሀሳቡን አትዝለለው ነው ያልኩህ ፕሊዝ አንድ አዳምጠው መነጋገር በኢየሱስ እስካት በቁም ነገር በወንድምነት አንድ ነገር ልንገራችሁ ስሜቴነት ለክርስትና ጻፍ ነው ለምሳሌ እኔ ማይክ የምትሳረግ እስካት አንተ ብዙ ሀሳቦችን ልታነሳ ትችላለህ ለጆሮዬ ቢቆረቁረኝም ብራዘር አንተን ሰምቼ መጨረስ አለብኝ ያንተን ስሁት የሆነ ትምህርት በማስረጃ ምንም ከቆረቆረኝ ነገር የለም ሰማኝ አይደለም ሐሳቡን ጨርሰው ነው ያልኩት እኮ እስኪጨርስ እንኳን አዳምጠኝ አረ ፕሊስ ወይስ ዘለፋ አይደለም እናገረው እሺ እሺ ያው ጨርስሽ ሚውት ላርግና ሌላ ሐሳብ ጋብሰን ሚውት አዳርገሽ ተገባችሁ ጀምሮ እኮ እንደዛ ነው የምትሉት ሁለታችሁ ራሳችሁ ልትሉ እሺ ፈሊ ይኸውልህ ፈሊ ላስገዛለት ይገዛል ቢሆን ሐሳብ ጨርሰው ለመጨረሻ ጊዜ ምንም እንዳታስብ ብራዘር እኔ ኦርቶዶክስ ትሪኒቲን ከማንም የበለጠ ማስረዳት የሚችል ሰው ነው በተመሰረቱ የእናንተን የክደት ትምህርት ደግሞ እዚህ ውስጥ ያለ ሰው ባጠቃላይ ነው ለምን ስለኛ አሁን እኮ ስለ ሃይማኖት እያወራ ነው መልሰ ዞሮ ምን ችግር አለው ችግር የለውም እሺ የኛ እኮ ስሁት ነው አንተ ልክ የሆነውን ትምህርትን አስተምረን ሚውት ላድርገው ልስማ ጌታን እኔ እየሰማሁ እኮ ነው ቀጥል ወንድም ቀጥልሽ በስማ አንዴ እስካትም ይመለሽ እስካቲ ብራዘር ነው ማይ ብራዘር ታውቂያለሽ እንደምወድሽ ግን ማለት ነው ይሄ ቦታ ሚዲያ ነው እሺ እና ሚዲያ ላይ ስናወራ ደግሞ አይደለም ስለ እምነት ስለ ፖለቲካ እንኳን ቢወራ አንደኛው ሚውት ያደርግና ይሰማል እስኪብርቶ ይዣለሁ ዶክተር ይዣለሁ እየጻፍኩኝ ነው እሺ ልክ እንደዚህ እስኪብርቶ ታመጣና ጥያቄ ሲኖር ትጽፋለህ ያን ጥያቄ እሺ መጨረሻ ላይ አይደለም ከዚህ አለ አዳም የበለቀውን ጥያቄ ኦርቶዶክስ ላይ ከመጽሐፍ ቅዱስ ውጪ ነው ይሄ ትምህርት የምትለው ነው ኤርሚት የኔ ሐሳብ አለበት ሐሳብ እኮ ስላልገባ ሌላ ሐሳብ እያወራ ነው ነው ሐሳብን አንድ አዳም እሺ ሰማኝ ቆይ አንዴ እኔ እናንተ እናውራሽ ልንገር አንዴ ሰማኝ እስከ ኢየሱስ ያደም አንተ ኤርሚ ይቀርታር እንዳልከም ስታቲ ነው ወዳችሁ እና ኤኒ ታይም ጥያቄ ካላችሁ እኔ ቤት ኑና እናወራለን እሺ ሶሪ በጣም ነው የጀመርከውንማ ጨርሶ ፈሊ እንዴ እንደዚህ ይደረጋል ራሱ ጀምሮ ነው ምንም ማድረግ አይቻልም ኤርሚ አንተ መስማኝ ሆነ ልንገር ሰማኝ ቆይ አሁን ስለ ትሪኒቲ ማለት ነው ያነሳው ሐሳብ ላይ የፕሮቴስታንትን እምነት ተቃውሞ ነው ያነሳው ይሄኛው ነገር ልክ አይደለም ማለት ኦኬ ስለዚህ ልክ የሆነውን ፖይንት አንስቶ ጨርሶ ነው መውጣት ያለበት ይሄንን ጨርሰው ዘለህዋል አልኩት ሰማኝ ዘለህዋል ይሄንን ሐሳብ ጨርሰው አልኩኝ ገባ አይደለ እሺ ልንገር አንድ ነገር እስከ አሁን እኮ ኤርሚ በመቅለስ ለስንት ነገር የለም በቃ ሪያሊቲውን ነው እያወራን ያለ ነው አይደለ እስከ ታረ በጌታ እንደው እንዳልከራሱ ታዘባል ሌላው አንዴ ዝም ብለ አውራና ስትጨርስ ዝም ብለ አትታዘቡ አሬ ይወዳስ አንድ ብለናችሁ እስካት ቋንዴ ሌላው የስካትን ሐሳብ ኮምፕሊትሊ ተረድቼዋለሁ ለምንድን ነው የተረዳሁት ኤርሚያስ አሁን ፈለገ አንተም ስንገባ ስለ ኢየሱስ ይወራናል መሀል ላይ አስቆሚያለሁ ፈለገን አይደል አታውራ ስለ ፕሮቴስታንት አይደል ፈለገ ስለ ፕሮቴስታንት በጣም ያጠናል ስለ ኢየሱስ ቢያጠና ስለ ጴንጤ ያጠና አይ የምሬ አይ ቆይ
ባለ ያስቆሚያለሁ አሁን የፈለገ ቢኖር ባይኖር ቢዶን ኬር ባይዘው የፈለገ ሄደ መጣ እንዴ እንዳልክ አንተ ሚዲያ ላይ የቆየ ሰው ነህ አትሊስት ስለማጥናት ለግድ ነው አይደለም እኮ ኤርሚ ስለ ጴንጤ ነው ያወራው በብዛት ፕሮቴስታንት እንዳልኳ በቃሽ ኤርሚ ያስረዳንሽ እሱ ያነሰውን ሐሳብ ላስገዛለት ይገዛል ስለመገዛት ስላለመስገዛት አይደለም ቶይ ጨርሰው ነው እኔ አዳምጠኝ አንዴ ሚውት አድርግና እስካት አዳምጠኝ ቆይ እሺ እኔም ኤርሚም ፈለገም እስካትም የተሰባሰብነው ስለ ኢየሱስ ለማውራት ነው። ስለ ኢየሱስ ሲባል ለወንድማችን ለፈለገ እድል ተሰጠው። ኤርሚ ከተሳሳትኩ አስቁመኝ። ለወንድማችን ፈለገ እድል ተሰጠውና ፈለገ ወንድማችን የማቴዎስ 16:16 አንስቶ ጀመረ አይደል? ኢየሱስ የእግዚአብሔር ልጅ ክርስቶስ እንደሆነ ጴጥሮስ መሰከረ ብሎ ጀመረና አሪፍ እየሄደ ነው ብዬ ሰፍ ብዬ ስለ ኢየሱስ አውርቶ ልጨርስ ነው ስል ፕሮቴስታንት አለ። ስለ ጴንጤ አልጠየቅኩትም እኔ ፈለገ ነው እንዳልኳ በቃ ኤርሚ መልስና እንጨርስ። እና ለፈለገ ደግሞ መልእክት ታደርስልኝ ስለ ጴንጤ ብዙ አታጥና ስለ ኢየሱስ አጥና በለው መልእክት ንገረው። አንደኛ በበሪበት ስለሱ አይወራም ግን አሁን አንድ እውነተኛ ትምህርት ሲወራ አሁን ለዚህ ነው ለጆሮአችሁ የማይመች ትምህርት ኤርሚ በቃ ሌላውን ሐሳብ ነው በጌታ አዳምጠኝ እስኪ አቦ ሌላውን ስማኝ ኤርሚያስ እምትመልስ ከሆነ ወይስ ካንተ ከእንዳልክ ጋር አውራ እምትመልስ ከሆነ መልስ ኤርሚ ካልሆነ ተው በቃ አንተ የምትፈልገውን አይደለም የፈለገ ጥያቄው ላስገዛለት ይገዛል የሚለው ነው እሱ የምትመልስ ከሆነ ቀጥል ሌላ ወሬ ማማማስ ቆይ ይሄ በቃ ወጣና ጊዜ መፍጀት ነው ያለበዛም ነው ላነሳው ሐሳብ እስካት እንዴ ለኤርሚማ ወንጌል ስበክለት እንዴ ኢየሱስን ንገረው ለምን ነው የምትወጣው? እኔ አንድ ሰዓት በቃ እነሱማ ከጨረሱኛ እኛ ማውራት እንጀምራለን። ግን እኔ ላውራ አዳምጠኝ በቃ ኤርሚ ጨርስ። እስካት ኤርሚ ያን ሰማኛለህ አንዴ ፈለገ ያነሳውን ሐሳብ ማለት ነው አንተ ጨርሰውና እንስማህና ሚውት አድርገን ሁለታችንም ከዛኛን ሐሳብ ደግሞ እናውራ። ምን ይመስላልሽ በዚህ ጉዳይ? በጣም ደስ ይለኛል። እናንተ በቃ ጨርስ። በቃ እሺ ሚውት እናድርግና እንስማ። ሚውት አድርግና ግን አዳምጥ እሺ። እሺ ምንም ነገር እንዳታወራ በጭራሽ። በመጀመሪያ ደረጃ ወንጌል ስትሰማ እንደዚህ ናቸው ባይዘው ኤርሚ ሐሳቡ ጋር ብቻ ግባ እንዴ በኢየሱስ አንተውታ እስካት ኖ እስካትረፍ እስካትወጣና ከእንዳልክ ጋር አወራለሁ ኮዝ በጣም እንደዘማር እኔ መማር አለብኝ ኤርሚ እስካትን ሚውት ላድርገውና እኔ አወራለሁ። እስካት ሚውት አድርጌያለሁ። ክብር አይደለም አየህ እስካት በፈጠረ እንዳልክ ተቻልክ ግርም በልና አዳም ልጁን ቅድም አስጨለልክ። አሁን ኤርሚ ተወስካት በቃ ሚውት አድርግ ኤርሚ እሺ እንደዚህ አድርጌ እነሱ ባሉበት አወራለሁ። ወይ እንግዲህ ወንጌል ሲሰበክ እንደዚህ ፈሪሳውያንና እስራኤላውያን እንደዚህ ይቃወሙ ነበር፣ ያሳድዱ ነበር ድንጋይ አንስተው ከዚህም በላይ ማለት ነው። ለምን እነሱ የሚፈልጉትን ነገር ብቻ ነበር መስማት የሚፈልጉት። ሐዋርያት ግን የሚያስተምሩት እንዳልክ ይሰማል ድምጽ ነው። አዎ ያንተ ይሰማኛል። አሁን የራስን ሐሳብ ብቻ ነው የሚያወራው። ሚውት አድርጎ ለምሳሌ ቆይ እስቲ አይደለም አንዴ ቆይ እስራኤላውያን ይመጡና ጌታ ኢየሱስን እስራኤል ገሊላ ምናምን ይለኛል እንዴ ደግሞ ከኔ ኋላ ወንጌል ሰምቶ እነሱ ለማይነግሯቸው አንድ ያዳል ሚውት አድርጌያለሁ እንዳልክ በጣም ክብር መከባበር መነጋገር ነገር ስለማለት ቆይ እስካት እና ሚውት አድርጎናል ወንድሜ ልክ እንደዚህ ይቃወማሉ። የእነሱን ሐሳብ ካልሰሙ እንደዚህ ነው። እስካት ጌታ ኢየሱስ ሲናገር እኔና ኤርሚ በትክክል አብርሃም ልጆች ነን ሲሉ እናንተ ከአባታችሁ እስካት በጠበጠ ዛሬ እግዚአብሔር እስካት መቼው አይደለማ
በትክክል እኔ ወንጌል ለመስከርበት እባካችሁ እስካትረፍ እኔ ኤርሚን እፈልገዋለሁ። እኔ ፈለገን እፈልገዋለሁ። ፈለገን እንዳልክ ይፈልጋል በሉት። እኔ እስካትን በስነ ስርዓት ውጣ በሉት ከኤርሚ ጋር። ለእስካት ከኤርሚ ጋር ይውጣ ንገሩት። እኔ ከእስካት ጋር ማውራት እፈልጋለሁ። ምክንያቱም አሁን እስካት አልወጣም ከኤርሚ ቤት። አሁን ሲምፕል ኤክስፕላኔሽን ምንድነው? ፈለገ ፖለቲካ ሊሰራ ነው የመጣው። ለዛ ነው እስካት ሲያስቆመው የነበረው። እኔም በተቻለ መጠን አስቆሜዋለሁ። እኔ ስለ ኢየሱስ አውራ ነው ያልኩት። ሰው ይታዘባል። እሱ ባይዘው እኔ ፈለገ አንድ ምክር ለፈለገ ጌታ ላይቭ መግባታችን ካልቀረ እንደው እባክህ ፈለገ ስለ ጴንጤ ባጠናው ልክ ስለ ኢየሱስ አጥና። ባለፈው ስለ ግብረ ሰዶም አጥንተህ መጣ። ዝም አልኩ። ሲዩዲም ግብረ ሰዶም እንትን ግብረ ሰዶም አልኩ። ለፈለፍክ አታጥና ስለ ግብረ ሰዶም ፈለገ። ስለ ጴንጤ ብዙ አታጥና፣ ስለ ኢየሱስ አጥና። መዳን ያለው የዘላለም ሕይወት ያለው ኢየሱስ ክርስቶስ ጋር ነው። ዛሬም መጥቶ ስለ ኢየሱስ አውራ፣ ስለ ኢየሱስ ስበከን አልነው። በእውነት ስበከን ነው ያልነው አይደለ? ስበከን ስለ ኢየሱስ ስለው ሌላ ነገር አወራ። ትሪኒቲ ይላል። እነሱ እንዲህ ለማለት ፈልገው እንደዚህ ይላል። እንደ ወንጌል ጉልበተኛ በቃ የለም። ጌታ ኢየሱስ እኔ መሬ ነው የምላችሁና ስለ ኢየሱስ እንዲወራ ነው የፈለኩት። እኔ እሱ ስለ ኢየሱስ ካወራ ኤኒታይም ፈለገ መግባት ይችላል። እኔ እግዚአብሔር አሉ ነው። እኔ ስለ ኢየሱስ እንግዲህ ተመስገን እንዴ ተመስገን አምሬ እንደምን አሉ ፈለጋ አይቲንክ ወጣል ካለ ግን ይላክልኝ ስለ ኢየሱስ። እኔ ኢየሱስን በጣም ነው የምወደው እና ስለ ኢየሱስ ማንንም ያወራኝ ለመስማት ዝግጁ ነኝ። ጌታን የምሬ ነው። እኔ በጣም ጸጥ ብዬ እየሰማሁት ነው ረዥም ሰዓት ከዚህ መጽሐፍ ቅዱስ እውነት መዞ የዚህን መጽሐፍ ቅዱስ ክፍል መዞ ስለ ኢየሱስ እንዲያወራ ነው የጠራሁት። እና ሂዱና ንገሩት። እንዳልክ ይፈልጋል በሉት። እንዳልክ ይፈልጋል። ስለ ኢየሱስ እንድትሰብከው ይፈልጋል። ኢየሱስን እንድታደምቀው፣ ኢየሱስን እንድታብረቀርቀው፣ ኢየሱስን ከፍ እንድታደርገው ይፈልጋል በሉት። አይ ላቭ ጂሰስ። ኢየሱስ ሲሰበክ እንደማየት ውስጤ የሚያሞቀው ዜና የለም። እኔ ባይዙ እግላለሁ ኢየሱስ ሲባል በቃ ብድግ ነው ምለው። ኢየሱስ ሲባል አንዳንድ ሰዎች ምን እንዴት ያደርጓል? ብድግ ነው ምለው። ብድግ እብድ ብንባል ለእናንተ ነው። ባለ አእምሮ ብንባል ለጌታ ነው። እብድ ነው እንዳልክ እንደዚህ ነው የፈለከውን በል፣ የፈለከውን ደስኩር። ኢየሱስ ሲባል ግን እኔ አልችልም። የሆነ ነገር አያግደኝ፣ አጥር አይችለኝ፣ ድንበር አይችለኝ፣ ተረት አይችለኝ። ምንም ነገር ገንጥዬ ነው የምሄደው። ሲሄድስ አላስፈቅድም። ቅንጣት ታልስ አልሸማቀቅም። የትኛውን ቦታ በተለይ እንደዚህ አይነት ሃይማኖተኛ ሳገኝ ስለ አዳኜ፣ ስለ ቤዛዬ፣ ስለ ኢየሱስ የተነገረ የሐሰት ትምህርት ሳገኝ ፊት ለፊት ነው የምናገረው። ለምንድን ነው? ኢየሱስን በተመለከተ እኔ አንዳንዴ ሌላ ወንጌል ሰይጣን ክፉ ነው ታውቃላችሁ። ሰይጣን ክፉ ነው። ሰዎችን በተቻለው መጠን ከኢየሱስ ፈቅ ማድረግ ነው የሚፈልገው። የተቻለውን ሲስተም ተጠቅሞ ሰዎች ሌላ ነገር እንዲያወሩ ነው የሚፈልገው ሰይጣን። ምንም ማድረግ ይፈልጋል ከኢየሱስ ውጪ ሌላ ነገር አውሩለት እንጂ ሰይጣን ምንም ነው የሚሆንላችሁ። ስለዚህ ከኢየሱስ ውጪ ስለ ምንም ነገር እያወራችሁ ጊዜያችሁ እንዳያልቅ ለኤርሚ ሄዳችሁ ንገሩት። ጌታን ለኤርሚ ንገሩት። እንዳልክ ይፈልጋል በሉት። ኤርሚንም ቢሆን ያኛውንም ቢሆን ቁጭ አድርገን ወንጌልን እንስበካቸው። እኔ ኤርሚንም ቢሆን ንገሩት። አሁን ሲስተሙን ነው መቀየር ያለብን። የሶሻል ሚዲያውን ጋይስ ዲቤት ምናምን ጎበዞች አሉ። እነ ዳኒ፣ እነ ኤርሚ፣ እነ ኤፊ፣ እነ ቃሌ ብዙዎች አሉ። ስለ ኢየሱስ ግን መመስከር አለብን። ሰይጣን ክፉ ነው። አጀንዳ ላይ ያስቀይረን ነው፣ ቢዚ ሊያደርገን ነው። ከኢየሱስ ውጪ ሌላ ነገር ስታወሩ እንዳትገኙ። ኢየሱስን እያወራችሁ ዘመናችሁ ይለቅ። የሚበጠስ ነገር ካለ ይበጠስ። የሚቋረጥ ነገር ካለ ይቋረጥ። የምሬን ይቋረጥ። ኢየሱስ እያላችሁ ምንም ነገር ይለቅ። ምንም ነገር አስወር የምሬ ነው። ምንም ነገር ጉልበት ነው ይለቅ። ገንዘባችሁ ይለቅ። አቅማችሁ ይለቅ። ሞራላችሁ ይለቅ። ብቻ እናንተ ይሄንን ስም ከምድር ዳርቻ ድረስ በገባችሁበት በሄዳችሁበት ሰፈር ሁሉ ከዚህ ስም ውጪ እንዳታወሩ። ሰዎች ሊከለክሏችሁ ይችላሉ። አዎ በዚህ ስም እንዳትሰብኩ ይከለክሏችኋል። ሐዋርያት ሥራ ምዕራፍ 3 ሊከለክሏችሁ ሊያስቆሟችሁ ይችላሉ። በዚህ ስም ደግማችሁ እንዳትናገሩ ሊሏችሁ ሲስተሙ ኢየሱስን እንዳትናገሩ ሊል ይችላል።
ስርዓቱ ኢየሱስን አትስበኩ ልጅ እኔ ስለ ኢየሱስ ሳወራ እሱ ስላሴን ጴንጤ ያቅም አለ ጴንጤ ስላሴን እንዴት እንደሚያውቅ ልነግረው እኮ ስላሴን ጴንጤ እንዴት እንደሚያውቅ ላስረዳው ነበር ቾኩሎ ወጣ ቀስ አድርጌ እንዴት ጴንጤ በአብ በወልድ በመንፈስ ቅዱስ እንደሚያምን ቀስ አድርጌ ልነግረው ነበር ወጣ አስጨርሽው ጌታ እኔ የሃይማኖተኛን ጠጋብ እንደማስተንፈስ ደስ የሚለኝ ነገር የለም ጠጋቡን እዚህ ጋር የደረሰው ዝቅ አድርጌ ስለ ስላሴ ላወራ ነበር እኛ የወንጌላውያን አማኞች ህብረት ውስጥ ያለን ፕሮቴስታንት ጴንጤዎች በስላሴ እናምናለን ሶስት አካላትን አያምኑም ብለው ነው የሚያስተምሩት ጴንጤ ላይ ይዋሻል ብዙ ጊዜ እዚህ ሀገር ጴንጤ ላይ ይዋሻል አብ አባት እንደሆነ ወልድ ልጅ እንደሆነ መንፈስ ቅዱስ የክርስቶስ ኢየሱስ ምስክር የሆነ ከአብና ከወልድ ጋር እኩል የምንሰግድለት አምላክ እንደሆነ ብዙ ሰው አያውቅም ኢየሱስ ስለምንል የአዲስ ኪዳን ርዕስ የአብ ርዕስ የመንፈስ ቅዱስ የምስክርነት ፕሮግራም ኢየሱስ ስለሆነ ኢየሱስ ስለምንል ነጥለን ምና ይመስላል ብዙ ሃይማኖተኛ ግን አብ አባት ነው በልጁ በኢየሱስ ክርስቶስ በኩል ኃጢአትን ቀጥቷል ወልድ ስጋ ለብሶ በመካከላችን ተገኝቷል መንፈስ ቅዱስ የክርስቶስ ኢየሱስ ያው ምስክር ሆኖ አለ ይሄ ነው ስላሴ ማመን ማለት ይሄ ነው ማዳን የስላሴ ፕሮግራም ነው ብለን ነው ምናምነውኛ አብ ልጁን ላከ ወልድ ሞተልን መንፈስ ቅዱስ መሰከረልን የስላሴ ፕሮግራም ነው ይሄንን አልካድንምኛ ታይፖሎጂካሊ ሜሲያኒክ የሆኑ መስመሮችን ጭምር ጠብቀን ነው ኢየሱስን የምንሰብከው ይስሐቅን የአብርሃም ልጅ ስናነሳ አብርሃም ብለን አንተው የይስሐቅን ታይፖሎጂ ሜሲያኒክ ላይን እናያለን ይስሐቅ ትክክለኛ የኢየሱስ ምሳሌ ነው ይሄንን ነው የምንሰብከው አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት የሚለው ጳውሎስ እግዚአብሔር ለአብርሃም ወንጌል ሰበከለት ብሎ በገላትያ ላይ ተናገረውን አጣቅሰን ነው የምንሰብከውኛ ጴንጤዎች ስላሴን አያውቁም ነው ስላሴ የሚል ቃል መጽሐፍ ቅዱስ ላይ የለም አፍተር ኦል ግን አብ ወልድ መንፈስ ቅዱስን በደንብ ነው የምናምነው አብ አባት ሰማይ ከፍቶ ስለ ልጁ ብዙ ጊዜ አውርቷል በእርሱ ደስ የሚለኝ ልጄ እርሱ ነው ብሎ መስክሯል ይሄንን መችካድነኛ አብ ስለ ወልድ አውርቷል መንፈስ ቅዱስ በርግብ አምሳል ወልድ ላይ አርፏል መችካድን ለምንድነው ፖለቲካ መሰሉት ለምንድነው ጴንጤው ማህበረሰብ ላይ ለምንድነው ፖለቲካ መሰራት የተፈለገው ለምንድነው ጴንጤው ኢየሱስን እንደማያቅ ተደርጎ ስላሴን እንደማያቅ ተደርጎ ለምንድነው መሰራት የተፈለገው ለምን ሁለት ነገር አንደኛ የጴንጤው ማህበረሰብ ላይ ኢትዮጵያ በምትባል መሬት ላይ ከተዋሹ ሶስት ዋና ውሸቶች መካከል ይሄንን ልንገራችሁ ሪካርድ አድርጉት ኢትዮጵያ በምትባል ምድር ላይ በፕሮቴስታንቱ ማህበረሰብ ላይ የተዋሹ ሶስት ውሸቶች አንደኛ ጴንጤ ማርያምን ይጠላል የሚል ውሸት እንደዚህ አይነት ውሸት ጥቁር ውሸት ዓለም ላይ የሌለ ውሸት ጴንጤ ላይ ተዋሸ ምን ተብሎ የመጀመሪያው ጴንጤ ማርያምን ይጠላል የሚል ውሸት ጴንጤ ማርያምን የሚገባትን ይሰጣል የማይገባትን አይጨምርም ከሚገባት አይቀንስም የጌታ እናት ናት ኦብቪየስሊ ምንም ጥያቄ የለውም ብጽዕት ናት ትክክል ነው እናንተ ጴንጤዎች ማርያምን ተወዷታላችሁ አዎ ዘምሩላት አንዘምር ለምን መዝሙር ለእግዚአብሔር ብቻ ስለሆነ እናንተ ጴንጤዎች ማርያምን ተወዳላችሁ አትወዷትም እኮ እንወዳታለን በእውነት ይሄው ጌታን እንወዳታለን ከወደዳችሁ ስገዱላት አንሰግድላትም ለምን ስግደት ለእግዚአብሔር ብቻ ስለሚገባ አለቀ አትወዷትም እናንተ ጴንጤዎች አውቃችሁ ነው ማርያምን እንወዳለን የምትሉት በእውነት ጌታ ኢየሱስ ምስክር እንወዳታለን ስገዱላት አንሰግድም ዘምሩላት አንዘምርም ለምን መዝሙር ሆነ ስግደት ማንኛውም በመንፈስ የሚደረግ ማንኛውም ነገር ለእግዚአብሔር ብቻ ነው የሚገባው የጸጋ ነሽ የክብር ትንሽ ክብር የሚባል ነገር የለም ተጠቅልሎ ለእግዚአብሔር ምንም ነገር አናስቀርም ምድር ላይ ምንም ነገር ለማንም ሽርፍራፊ አናስቀርም ከሰገድንም ልጭ አድርገን ለእግዚአብሔር ከዘመርን ጠቅልለን ለእግዚአብሔር ከተንበረከክን ካሸበሸብን ምንም ነገር ከሆነ ለእግዚአብሔር ሁለተኛ ጴንጤው ላይ የተዋሸው ውሸት ጴንጤ በስላሴ አያምንም የሚል እኛ ጴንጤዎች የስላሴ አማኞች ነን አብ አባት በልጁ በኢየሱስ ክርስቶስ በኩል ኃጢአትን ቀጣ ልጁን ላከ እንዴት እንደሚወደን አሳየ ዮሐንስ 3:16 እግዚአብሔር ዓለሙን እንዲህ ወዷል ልጁን እስኪሰጥ ድረስ ዓለሙን ወዷል አዎ አብ በልጁ በኢየሱስ ክርስቶስ በኩል ኃጢአትን ቀጣ ወልድ በመካከላችን ተገኝቶ ስጋ ለብሶ እንደኛ ተመላለሰ
በእኛ ማዕከል ታየ፣ ተሰቃየ፣ ተገረፈ፣ ሞተ፣ ተሰቀለልን፣ ሞት እንድል አድርጎ ተነሳ፣ በሶስተኛው ቀን ተነሳ፣ በአባቱ ቀኝ በክብር ተቀመጠ፣ ዳግም ይመጣል ወልድ። ይሄንን የወንጌል ፕሮግራም መንፈስ ቅዱስ ማተም እያተመልን እያረጋገጠልን እየመሰከርልን አለን። ሶስቱን አካላት አልካድንም፣ ሶስቱ አካላት ላይ አልጨመርንም፣ አልቀነስንም ከአብ እኩል ለወልድ እንሰግድለታለን፣ ከወልድ እኩል ለመንፈስ ቅዱስ እንገዛለን። አብ አባት ስለሆነ ከወልድ አይበልጥም፣ ወልድም ልጅ ስለሆነ ከአብ አያንስም። መንፈስ ቅዱስ ትክክል ነው ከሁለቱ ጋር። እንዲህ ነው የምናምነው እኛ ጴንጤዎች፣ እንዲህ ነው የምናምነው። እደግመዋለሁ። አብ አባት ስለሆነ ከወልድ አይበልጥም፣ ወልድም ልጅ ስለሆነ ከአብ አያንስም። መንፈስ ቅዱስ ትክክል ነው ከአብና ከወልድ ጋር ትክክል ነው። ይህን ነው የምናምነው እኛ። ማበላለጥ የለም። ለአብ ስንሰግድ ለወልድም ነው፣ ለወልድ ስንሰግድ ለመንፈስ ቅዱስም ጭምር ነው። ይህንን የወንጌል ብርሃን ግን እያብራራልን ያለው መንፈስ ቅዱስ ነው። ጴንጤ ላይ የተሰራው ሁለተኛ ፖለቲካ ነው። ሶስተኛ ጴንጤ ላይ የተሰራው ፖለቲካ ዝም ብለው ኢየሱስ ነው የሚሉት፣ ሌላ ነገር አይጠሩም። ማንን እንድንጠራልን ነው የፈለገው? ከኢየሱስ ጋር የነበሩትን ሐዋርያቱ አይጠሩም። ሐዋርያቱ ስለ ኢየሱስ አውርተው ጴጥሮስ አይሉም፣ ጳውሎስ አይሉም፣ እገሊት አይሉም፣ እገሌ አይሉም፣ አያከብሩም። ቅዱሳንን አያከብሯቸውም። እንዲሁ በነጠላ ነው የሚጠሩት ኢየሱስን ራሱ። በጣም ዳንጀረስ ፖለቲክስ ኦፍ ሪሊጂየስ ጴንጤ ላይ የተሰራው ኢየሱስን እንዲሁ በነጠላ ይጠሩታል የሚል ነው። ኢየሱስ ባይዞ ሙሉ ስም ነው፣ ታኮ አይፈልግም። አንዴ በደንብ አዳምጡ። ኢየሱስ ሙሉ ስም ነው፣ ታኮ አይፈልግም። ኢየሱስን እንደግፈው አይደለም፣ ሙሉ ፐርፌክት ስም ነው። ሌሎች ስሞች ድጋፍ ያስፈልጋቸዋል። ኢየሱስ ድጋፍ አያስፈልገውም። ኢየሱስ ይላሉ። ኢየሱስ ነው የምንለው። ሌላ ነገር አንልም። በዙሪያ ያሉትን አያከብሩም፣ እናከብራለን። ሻማ አያበሩም፣ አናበራም። አይዘክሩም፣ እዘክረዋለሁ ስምህን፣ እናገረዋለሁ ስራህን፣ አልቆጥብም ድምፄን ከፍ አድርጌ፣ ይሄ ነው እላለሁ አምላኬ። አልቆጥብም ድምፄን ከፍ አድርጌ፣ ይሄ ነው እላለሁ አምላኬ። ኢየሱስ ብቻ ነው የምትሉት። አንተ ደስ እንዲልህ ማንን እንጥራ? ለአንተ ደስታ ተብሎ የተጻፈ ወንጌል የለም። ወንጌል የሰማይ ፕሮግራም ነው። አንቀንስበትም፣ አንጨምርበትም። እዚህ መጽሐፍ ላይ ከኢየሱስ መጽሐፍ ቅዱስ አጠቃላይ እግዚአብሔር የማዳን ፕሮግራም እኮ ነው። የእግዚአብሔር የሰውን ልጆች ከኃጢአትና ከሲኦል የመታደግ ፕሮግራም እኮ ነው። በቃ እኮ ሁሉም ነገር ክሮስ ላይ ነው የሚያልቀው። ምንም ነገር እግዚአብሔር ካረገ ለኢየሱስ ጥላ ነው ያደርገው። ኢየሱስስ እሱ ራሱ ወንጌል ነው። አብርሃም ይስሐቅን በሞሪያ ተራራ ሊሰዋ ወጣ። ይስሐቅን ሊያርድ በቃ አብርሃም ቢላውን አነሳ ሊያርደው ሲል አብርሃም አለው። ድሮም ዘንድሮም በግ ማዘጋጀው እኔ ነኝ አለ እግዚአብሔር። እኔ ነኝ ማድነው፣ በአንተ ልጅ ደም ስርየት የለም እና አሁንም በግ ማዘጋጀው እኔ ነኝ። ሞሪያ ተራራ ላይ ከዛ በኋላም ከ2000 ዓመት በኋላም ቀራንዮ ላይ በግ ማዘጋጀው እኔ ነኝ አለ እግዚአብሔር። እኔ ነኝ ማድነው አለ። ማዳን የእግዚአብሔር ነው። ማዳን የእግዚአብሔር ነው። በብሉይ ኪዳን በግ ያቀረበ እግዚአብሔር በአዲስ ኪዳን ልጁን በግ አድርጎ አቀረበ። ማንም የማዳን ፕሮግራም ላይ አይሳተፍም። እንዲሁ አሜን ብለህ ነው የዘላለም ሕይወት ያገኘው። እግዚአብሔር ሆይ ላግዝህ። የኢየሱስ ደም ላይ ጸሎት ልጨምር፣ ስግደት ልጨምር። ፐርፌክት አይደለም ማለት አብን የማዳን ፕሮግራም ልክ አይደለም ማለት ነው። የክርስቶስ ኢየሱስን ደም ማክፋፋት ማለት ምንድነው ታውቃላችሁ? መዳን በኢየሱስ ነው ግን በስራም ማለት ነው። ባይዘው መዳን በኢየሱስ ነው ግን በስግደትም ማለት ነው። ባይዘው የኢየሱስን ደም ማክፋፋት ማለት ከእንደዚህ አይነት ኖስቲሲዝም ትምህርት ተጠንቀቁ፣ በጣም ተጠንቀቁ። ኢየሱስ ክርስቶስ ብቻ ለዘላለም የለየለት ጌታ አለቀ። ጴንጤ ሥላሴና ምንም ጴንጤ ሥላሴን አያውቅም። አሜን። ጴንጤ ሥላሴን አያውቅም። ተው እንጂ መንፈስ ቅዱስን ያውቀዋል። ሃይማኖቱ አለ
መንፈስ ቅዱስ ማወቅ አይደል? በመንፈስ ቅዱስ ስጦታ ያምናል፣ በፈውስ ያምናል፣ በልሳን ያምናል፣ በትንቢት ያምናል። ሃይማኖቱ ዓለም የመንፈስ ቅዱስ ስጦታን አያምንም። መንፈስ ቅዱስን ግን አውቃለሁ ከአብ እኩል ጋር ይላል። ታውቁታላችሁ መንፈስ ቅዱስ እንደው መንፈስ ቅዱስ ተብሎ ተዘምሮ ያውቃል? ሃይማኖቱ ዓለም ላይ አለ እንደዛ የሚል መዝሙር። ዘርፌ የነበረች ተባረረች ከነ መዝሙሯ አለ እንደዛ የሚል ምንድነው? ጴንጤ በስላሴ ያምን እኛ ነን እኮ መንፈስ ቅዱስ ይህንን ወንጌል ስለገለጥክልን እናመሰግናለን ምንለው። አብ አባት ሆይ በልጅ በኢየሱስ ክርስቶስ በኩል ኃጢአትን ስለቀጣ ስም ይባረክ ምንለው እኛ ነን እኮ። ኦ ወልደ እግዚአብሔር ኢየሱስ በእኛ መካከል ተገኝተ እኛን ለብሰ ስጋ ለብሰ በመካከላችን ተገኝተ ተሰቅለ ተገርፈ ሞተ ሞትን ድል አድርገህ ተነስተ ስለ ቤዛነታችን በአብ ዘንድ ልትታይ ስለ ኃጢአታችን ስርየት ደግሞ ስለኛ ጠበቃ ልትሆን በአብ ዘንድ አለ ስም ብሩክ ይሁን ብለን ምናምነው እኮ እኛ ጴንጤዎች እኮ። ምንድነው ፖለቲካ ምሰራው እኛ ላይ? አንዳንዴ ለምንድን ነው እኔ አንዳንዴ ግራ ግብት አለኝ ጌታ፣ ግራ ግብት። ስለ ኢየሱስ አውሩ ተባብለን ገባን። ፕሮቴስታንቲዝም አለ። እሺ ስንል ፕሮቴስታንት ዝም አለው። በቀደም ፕሮቴስታንት እንትን ተዋል ነው ለዛ ነው ያቋረጥ ነው ለማለት ነው። እኔ ፖለቲካ ሊሰራ እንደለመደው ለሪከርድ ያለገው እንትን ምናምን አለ። ኢትስ ኦኬ። እስካት ልክ ነበር። እስካት ልክ ነው። ባይዘው እስካት ልክ ነው። ለሃይማኖተኛ እንደውም ብዙ እድል አያስፈልግም። እንደውም ኢየሱስ ላይ የሚዋሽ ሰው ጋር እኔ ብዙ ማለት ለኤርሚ ንገሩት እንዳልክ ይፈልጋል በሉት። እኔ ኤርሚን እፈልገዋለሁ። ጌታን ኤርሚን እንዳልክ ይፈልጋል በሉት። ኤርሚ ላክልኝ። እኔ ኤርሚ ጋር ማውራት እፈልጋለሁ። ኤርሚ ጋር ስለ ኢየሱስ በጣም ማውራት እፈልጋለሁ። ጌታ ከኤርሚ ጋር ደስ ይለኛል። ስለ ኢየሱስ የልቤ ሰው ብራዘር ማውራት እፈልጋለሁ። ደስ ነው የሚለኝ። አሁን እንደዚህ እንደለመዳችሁት እንትን ተሰርቶ ምናምን አይደል? ስለ ኢየሱስ ይምጣ ኤርሚ። እንኳን ኤርሚ ፈለገ ይምጣ፣ እንኳን ፈለገ ልደት ማነው አካሌ ራሱ ይምጣ። ስለ ኢየሱስ ብቻ ከሆነ ና በሉት። ፈለገንና ኤርሚያስን እንዳልካቸው ዘነበ ዘካርያስ ዶኪሌ ጴንጤው ይፈልጋቸዋል በሉ። ኤርሚ ቅድም ከፈለገ ጋር ይጣየቅ ነው። ወደ አንተ ላዙርና ጥያቄውን አሁንም ኦፕን ላድርግና ለአንተ ቅድሚያ እድል እሰጣለሁ። ለአንተ የምር ለአንተ ቅድሚያ እድል እሰጣለሁ። ኤርሚሻ እኔ በጣም ነው ኢየሱስን የምወደው እና ከማንም ሰው የመጽሐፍ ቅዱስ ላይ መሰረት ያደረገውን ኢየሱስ ተኮር ትምህርት መስማት ደስ ነው የሚለኝ። ጌታ በሚያውቀው ምንም ልቤ ላይ የተለየ ኢንቴንሽን የለኝም። የሚያኖር መድኃኒዓለም ነው። ሁለታችንም ጋር ጨለማ ነው። የሚያነጋ እሱ ነው። ያውቃል በማካከላችን ያለ እሱ። ማንም ባያየን እግዚአብሔር ያያል። ስለ ኢየሱስ መስማት በጣም ነው የምፈልገው። ማንም ይንገረኝ፣ መጽሐፍ ቅዱሳዊ መሰረት ያለው የኢየሱስን ትምህርት ይንገረኝ። ስለዚህ ከአንተ ዛሬ ኤርሚ ረጅም ጊዜ ሆኖናል ላይ ከገባ የሆነች ጊዜ ጭቅጭቅ ተነስታ ምናምን ነገር አልፋለች። እሷ ያው ማያልፍ የለም እና ስለ ኢየሱስ ኤርሚያስ ሲሰብክ መስማት ፈለግኩ። ኢየሱስ ተኮር የሆነ ትምህርት ልስማ ጸጥ ብዬ። ስንት ደቂቃ ልስጥህ? ስንት ልስጥህ? እንዳልክ ችግር የለም። እኔ በደቂቃ አይደለም ስለ ጌታ ጌታ ይባርከን። የሚውት አድርጌያለሁ። ጋይስ ኮፒ ሊንክ አድርጉ። ጋይስ ኮፒ ሊንኩን አያሽ ያስገቡት። አንዴ ክርስቲያኖች ኮፒ ሊንክ አድርጉ። ኤርሚ ጋር ያላችሁ እንደ ኤርሚ ኮፒ ሊንክ አድርጉለት። ተባረኩ። ቀጥል። እሺ ቴንክ ዩ። በቻልነው መጠን እንዳልክ አንተ ትንሽ ሻል ያልክ ስለሆንክ ነው። ያው ሚዛን እንትን ጭንቅላት እንዳታረገው ብዬ ነው። እሺ እኔ የማወራውን ነገር ሚዛን የእግዚአብሔር ቃል ይሆናል። ሚዛን ደግሞ አንተ ማዳመጥ ብቻ ነው ወይስ ሚውት ላረጋችሁ ነው ቤተሰብ? እሺ
ላርጋችሁ ወይስ ኢትስ ኦኬ ባላረጋችሁ? እሺ ስለ ጌታዬ ስለ ኢየሱስ ክርስቶስ ብቻ እመሰክራለሁ። ከዚ ነቢያት ሁሉ ሐዋርያት ሁሉ ስለ ጌታ ስለ ኢየሱስ ክርስቶስ ሲመሰክሩ ዘመናቸው አልፏል። በቤተ ክርስቲያናችን ያሉ ትልልቅ ቅዱሳን ጌታ ኢየሱስ ክርስቶስን ሲሰብኩ ብዙ ነገር ደርሶባቸዋል። ቅዱስ ጳውሎስ በዕብራውያን መልእክት ምዕራፍ 11 ላይ ይናገራል ስለ ኢየሱስ የተቀበሉትን መከራ። እነ ሙሴ እነ አብርሃም ሌሎችም ቅዱሳን ስለ ጌታ ሲሉ አንድ ኮመንት ኦፍ ላርግሽ ይቅርታ ዲስትራክት እና ኤኒዌይስ ስለ እሱ ሲሉ የከፈሉትን መከራ ያወራል ቅዱስ ጳውሎስ በጣም በሚገርም ሁኔታ ማለት ነው። እና ስለ ኢየሱስ ክርስቶስ ሲሉ ነቢያት ሁሉ በብሉይ ኪዳን የነበሩ ነቢያት ሁሉ ባይዘይ ስለ እስራኤል ሕዝብ የተነገሩት በሙሉ ትንቢቶች የነቢያትን ላይፍ በታዩት ስለ ጌታ ስለ ኢየሱስ ክርስቶስ የሚሰብኩ ነበሩ። ዘጸአትን ብታነቡት ዘጸአት ሙሉ ለሙሉ የሙሴ ታሪክ የሙሴ ሕይወት ከጌታ ከኢየሱስ ክርስቶስ ጋር የሚመሳሰል ነበረ። አነሳሱን ስታዩ ሙሴ በተራራው ላይ ባለ ሰዓት መልአክ ይገለጥለትና ያ መልአክ ደግሞ በምንድን ነው የተገለጠለት? ልክ በአንድ ቅጠል በምትነድ ግን ቅጠሉ እሳት በማይበላት ልክ ጌታ ኢየሱስ ክርስቶስም ልክ ወደ ምድር ሲመጣ ያ መለኮት ስጋን ሲዋሃድ የማይነድ ሆኖ ተገልጧል። ልክ እንደ ሙሴ እንደተመረጠው ማለት ነው። ሙሴ ተልእኮ የነበረው ወዴት ነበረ? ወደ እስራኤላውያን ወደ ግብፅ፣ ከግብፅ ምድር ማንን ለማውጣት? እስራኤላውያንን ሊነጥቅ ማለት ነው። ነጥቆ ወደ ከነዓን ሊያወጣ ነበር የተላከው። ጌታ ኢየሱስ ክርስቶስም ተልእኮ ከዛ ከመለኮት ስጋን ከመዋሃድ ጀምሮ ምን አደረገ? እኛን በኃጢአት የተገዛን በአጋንንት አሰራር የተገዛን የሰው ልጅን በሙሉ ከዛ ከባርነት አውጥቶ ወደ መንግስተ ሰማያት ሊያፈልሰን መጣ። ስለዚህ ሲመጣ ግን ዝም ብሎ እንደዚሁ አልመጣም። ጌታ ኢየሱስ ክርስቶስ ሲመጣ አስቀድሞ እመጣለሁ ብሎ በነቢያት ተናገረ። ያቸው አሁን እኛ ክርስቲያኖች ጌታ የሆነ አምላክ ቢሆንና ያ አምላክ የነ ሙሴ አምላክ መጥቶ እናንተ ኢየሱስን ለምን አመለካችሁት ቢለን መልሳለን ባይዘው። ምክንያቱም በብሉይ ኪዳን ደጋግሞ ጌታ ኢየሱስ ክርስቶስ እንደሚመጣ እንደሚሰቀል እንደሚሞት ተናግሯል። ባይዘው የተናገረው በደንብ አዳምጡ ክርስቲያኖች፣ የተናገረው ደግሞ እሱ ሊቀበሉ በሚችሉ ሰዎች አይደለም። በጣም ትልቅ ታምር ነው ባይዘው። ጌታ ኢየሱስ ክርስቶስን ተቀብለው የህይወት አዳኛቸው ያደረጉ ህዝቦች አይደሉም። በአብዛኛው በአሁኑ አጠራር አሁን ባሉበት ሁኔታ እስራኤል ተብሎ ይታወቃሉ እነዛ ህዝቦች። እስራኤል ማለት ባይዘው የሆነ የምሽግ ስም አይደለም፣ ወይም ደግሞ የሆነ የሀገር መጠሪያ ስም አይደለም። የሆኑ የተለያዩ ብሔሮች ክሬት ያደረጉት ነገር አይደለም። እስራኤል ማለት የእግዚአብሔር ህዝብ ማለት ነው። ለያዕቆብ የወጣ ስም ነው። ስለዚህ ያ ለያዕቆብ የወጣ ስም ምንድነው? ለአብርሃም ቃል ኪዳን ተገባለት። ከመጀመሪያው ልጀምር። አዳም ፍሬዋን በላ፣ ጸጋው ተገፈፈ። ከዛ በኋላ እስከ ጌታችን ድረስ ጸጋ የተሞላ አንድም ሰው አልነበረም። ከዓለም ሁሉ ጸጋ ጠፍቶ ነበረ፣ ኤክሰፕት እመቤታችን ማለት ነው። ጥያቄ ለመልስ ሳይሆን ጌታ ኢየሱስን ለማውራት ደግሞ ድል ስላገኘ ጌታ ስሙ ብሩክ ይሁን። ቀላል ነገር አይደለም። ኢየሱስን በተረዳው በገባህ መጠን ለማውራት ፈልጋል። አይ ቲንክ አሁን እኔ ደግሞ ትንሽ ደቂቃ ብዙ አላወራም፣ ትንሽ ደቂቃ ነው የማወራው ስለ ኢየሱስ ስለሆነ የምናወራው። ሁለታችንም እንግዲህ ስለ ኢየሱስ ለማውራት ነው የተገናኘ ነው የተሰባሰብነው እና እኔ ኢየሱስን እንደ አንድ ተከታይ ጌታ ኢየሱስ ክርስቶስ እንደሚከተል በጌታ በኢየሱስ ክርስቶስ የመስቀል ስራ የማዳን ፕሮግራም አሜን የተቀበለ ሰው ጌታ ኢየሱስ ክርስቶስ ስለ ኃጢአት ሞቶልሃል እና ጌታ ኢየሱስ ክርስቶስ ያድናል የሚለው የተለመደ የጴንጤ ስብከት ሳይሆን የመጽሐፍ ቅዱስ ትክክለኛና የመጨረሻ ትምህርት ባየው የክርስቶስ ኢየሱስ የማዳን ፕሮግራም መጽሐፍት አጠቃላይ የተጻፉት የእግዚአብሔርን የማዳን ሐሳብ ለመግለጥ አለቀ። ሁሉም ነገር ኢየሱስ ጋር ነው የሚያልቀው። ሁሉም ነገር ወንጌል ነው የምናወራው። ስለዚህ ወንጌል ከሆነ የምናወራው ወንጌል ምንድን ነው? ወንጌል ስለማን ነው? ምንድን ነው ወንጌል?
ካልከኝ ሮሜ ምዕራፍ 1 ከቁጥር 1 ጀምሮ አንድ በጣም የተወደደ ቃል አለ። ከዛ ተነስቼ ላውራ። ኢየሱስ ጌታ ይህ ወንጌል ይላል። የቱ ወንጌል? የቱ ወንጌል ብለን ወደ ላይ ቀና ካለን ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለተሰጠው ለእግዚአብሔር ወንጌል ተለየ። ጳውሎስ በነቢያቱ አፍ ተስፋ ተሰጥቷል። ኢየሱስ ይመጣል። መሲያኒክ በሆነ መንገድ የክርስቶስ ኢየሱስን መምጣት እግዚአብሔር ለአንዳንዶቹ በግልጥ ለአንዳንዶቹ በትንቢት መልኩ ለአንዳንዶቹ ደግሞ በብዙ መንገድ ተናግሯል። እና የነዚያ የነቢያቱ ናፍቆት የሐዋርያቱ የሙሴ ናፍቆት ሙሴ ሄዷል፣ ታግሏል፣ ሞክሯል፣ ሞት ይዞታል። የነዚህ አብርሃም ልጁን ሊሰዋ ወጥቷል። አብርሃም ልጁን ሊሰዋ ሲወጣ ድሮም ዘንድሮም በግ ማዘጋጀው ነው ይነኛል እግዚአብሔር። አብርሃም ልጅን አትሰዋም፣ ይሄው በግ። ይሄ ሞሪያ ተራራ ጂኦግራፊካሊ ካየ ኤርሚ ሞሪያ ተራራና ቀራኒዮ ፊት ለፊት ይታያል። ጂኦግራፊካሊ ስቲል ነው አይዘው እና አብርሃም በሞሪያ ተራራ ልጁ ሊሰዋ ሲል ለዛ ነው ጳውሎስ እግዚአብሔር በገላትያ ደብዳቤው ላይ እግዚአብሔር ለአብርሃም ወንጌል ሰበከለት የሚል ቃል አለ ማለት እና አብርሃም ይስሐቅን ሊሰዋ ቢላውን አነሳ፣ ሊያርደው ልጁ ነው ሲነሳ እግዚአብሔር በግ አዘጋጅቷል። በሰበቅ የተሳሰረ በግ እግዚአብሔር በብሉይ ኪዳን የይስሐቅ ደም ሳይሆን እግዚአብሔር ያዘጋጀው የራሱ በግ አለ። በአዲስ ኪዳን በዘመን መጨረሻ ደግሞ እግዚአብሔር ለሰው ልጆች ለመዳን ያዘጋጀው በግ አለ። ወንጌል ምንድን ነው? ያ በነቢያቱ አፍ የተነገረው እንደዛ ነው ያለው ጳውሎስ። በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለተሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል ይልና አሁን እዚህ ጋር እንመጣ። ወንጌል ምንድን ነው? ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ወንጌል ተነስቶ ከኢየሱስ ውጪ ምንም አይነሳም። ከወንጌል ጋር ማንም ተያይዞ አይነሳም። ወንድማችን ኤርሚ በጣም ቆንጆ ሀሳብ አንስታል። ምንም ጥያቄ የለውም። ከወንጌል ጋር ግን ተታኮ የሚነሳ ነገር የለም። ወንጌል ከተነሳ ኢየሱስ ብቻ ይነሳል። ወንጌል የኢየሱስ ብቻ ስለሆነ ይሄንን የዘላለም ፕሮግራም የሰራው ወልደ እግዚአብሔር ስለሆነ ሌሎቻችን ምስክር ነን እንጂ የወንጌል ባለቤት አይደለንም፣ ባለድርሻም አይደለንም። አይመለከተንም። ተጠርተናል ወደዚህ ዘላለም ሕይወት። ከተጠራን በኋላ ለመመስከር ነው የተጋበዘው። ስለዚህ በስጋ ከዳዊት ዘር ስለሆነ በስጋ ከዳዊት ዘር ጌታችን እንዴት ተወለደ? ማቴዎስ 2 ይዘረዝረዋል። ይህ ማቴዎስ 2 ላይ የተጠቀሰው ቃል ዮሐንስ በምን መልኩ አብራራ? ዮሐንስ 1 ከቁጥር 1 አስቀድሞ ቃል ነበር፣ በመጀመሪያው ነው የሚለው። ባይዚ በመጀመሪያ ሳይሆን በመጀመሪያው ቃል ነበር። ደብዳቤ ምዕራፍ 1 ከቁጥር 1 ላይ ማንበብ እንችላለን። ዕብራውያን ምዕራፍ 1 ከቁጥር 1 ምን ይላል? እንዳልክዬ ይታይ ባርካ ወደ ወንጌል እውነት እንድንመጣ ስለተፈለገ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት ዓለማት የተፈጠሩት በክርስቶስ ኢየሱስ ነው። ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። ምን ተናገረ? በልጁ ዘመን በልጁ ምን ተናገረን? እግዚአብሔር ልጁ ምንድን ነው ያለው? እኔ መንገድም እውነትም ሕይወትም እኔ ነኝ አለ ኢየሱስ። ስለዚህ እግዚአብሔር ከዚህ በኋላ የሚናገረው ምንም አይነት ነገር የለውም። ምንም ነገር እግዚአብሔር ከኢየሱስ ወዲያ ሰዎችን ለማዳን ምንም ነገር የለውም። ስለ ኢየሱስ አንተ ካወራው አንጻር እኔ ከማወራው አንጻር ንጽጽሮች ላይ ሳይሆን መገባው መጽሐፉ የሚለው ነው እማወራ። እኔ ዛሬ የመጣሁት የተሰቀለውን ክርስቶስ ለመንገር ነው። ይህ የተሰቀለው ክርስቶስ ለሰው ልጆች ሁሉ ቤዛውን የተሰጠ ነው። እግዚአብሔር አምላክ ሰዎችን ለማዳን ፈለገ። የገዛ ክንዱ መድኃኒት አደረገች ተብሎ እንደተጻፈ ይህ የተዘረጋ የእግዚአብሔር ክንድ ተብሎ በኢሳይያስ ላይ የተገለጠው ኢየሱስ ስጋ ለብሶ በመካከላችን ተገኘ። በጣም ከሚገርመኝ ከኢየሱስ አገልግሎት መካከል የመጀመሪያው አገልግሎት በቅፍርናሆም በቤተ መቅደስ ውስጥ ተገኘ ጌታ ኢየሱስ ክርስቶስ። የሉቃስ ወንጌል ምዕራፍ 5 በጣም ነው ይሄ ቃል የሚገርመኝ። ኢየሱስ ሊያስተምር ተገኘና ብዙ ሰው ይህንን ወንጌል ይሰሙ ነበር። እሱ
እና ኢሳይያስ 61 ነው የጠቀሰው ጌታ ኢየሱስ ክርስቶስ። ወደ ገሊላ ከተማ ወደ ቀፍርናሆም ወረደ፣ በሰንበትም ያስተምራቸው ነበር። ቃሉ በስልጣን ነበርና በትምህርቱ ተገረሙ። በምኩራብ የርኩስ ጋሬና መንፈስ ያደረበት ሰው ነበር። በታላቅ ድምፅ ጮኸ፣ ሆነ ናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለኛል ምናምን አላ። ጌታ ኢየሱስ ከዛ አስቀድሞ የተናገረው አንድ ኢሳይያስ ትንቢት ላይ ያለ ቃል አለ 61 ላይ። ይህንን በምኩራባቸው ውስጥ እየተነሱ ጥቅልል የሚያነቡ ሰዎች ነበሩ። እንደ ልማዳቸው ጥቅልል የሚዘረጋው አለ፣ የሚያነባው አለ በየሳምንቱ እሑድ። እና ጌታ ኢየሱስ ክርስቶስ ጥቅልል ሊያነብ ተነሳ ምኩራባቸው ውስጥ። አሁን በጣም የሚገርም ነገር እዚህ ጋር ነው የተፈጠረው። የመጀመሪያውን ጌታ ኢየሱስ ክርስቶስ ያንን የኢሳይያስን ጥቅልል የሚነበበው ደግሞ የኢሳይያስ ጥቅልል ነው። ያ የኢሳይያስ ጥቅልል ደግሞ ትንቢቱ የሚፈጸመው ኢየሱስ ራሱ ይህ ቃል በእውነት ተፈጸማል። ጌታ ራሱ ምንድነው ያነበበው? ኢሳይያስ ምዕራፍ 61 ላይ ያለውን ቃል ነው ያነበበው። ኢየሱስም ይላል ሉቃስ ወንጌል ምዕራፍ 4 ከቁጥር 14 ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ። ስለ እርሱም በዙሪያው ባለችው አገር ሁሉ ዝና ወጣ። እርሱም በምኩራባቸው ያስተምር ሁሉ ያመሰገኑት ነበር። ወደ ገቡትም ወደ ናዝሬት መጣ። እንደ ልማዱ በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ። የነቢዩን የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው አለ ኢየሱስ። ይህንን ትንቢት ብዙ ጊዜ ተነቧል። የትንቢቱ ተፈጻሚ ስጋ የለበሰው ግን ሲያነበውና ሌሎች ሲያነቡት ይለያያል። ኢየሱስ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩት መፈታት፣ ለዕውሮቹ ማየት እሰብክ ዘንድ፣ የተጠቁትን ነፃ አወጣ ዘንድ፣ የተወደደችው የጌታ ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈው ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብ የነበሩ ሁሉ ትኩር ብሎ ይመለከቱት ነበር። እርሱም ዛሬ መጽሐፍ በጆሮአችሁ ተፈጸመ አለ። ይሄ ትንቢት ስለኔ ነው አለ ኢየሱስ። ስለኔ ነው አለ። ኢሳይያስ የዛሬ 700 ዓመት የጻፈው እኔ ነኝ። ለድሆች የምስራችን አወራ ዘንድ፣ አንካሶች ይዘሉ ዘንድ፣ ዕውሮች ይበሩ ዘንድ፣ ያንን የማደርገው የመጨረሻው መሲህ እኔ ነኝ። የምትጠብቁት በትንቢት የተገለጠው ያ መሲህ እኔ ነኝ። ይህንን ላደርግ መጥቻለሁ፣ ስጋ ለብሷል ሲሉ ምኩራብ ውስጥ ያለ ሰው ሁሉ ኢየሱስን ገላመጠ። ከዛ እየገፉት ወደ ገደል ወሰዱት የሚል ጥቅስ አለ እና በማዕከላቸው አለፈ የሚል ጥቅስ አለ። ይሄ አንዳንዴ እኔ ግራ ይገባኛል። እንኳንም የመጽሐፍ ቅዱስ ጥቅስ ሆነ በእውነት። አሁን የሆነ ሰው ሊገል በግሩፕ ወስደው ማዕከላቸው ላይ ስታል ዞር አድርገው፣ ክብር ለኢየሱስ። ከዚህ ትምህርት ጀምሮ ኢየሱስ ላይ ፎከስ ተደረገ። አንደኛ የዚህ ትንቢት ተፈጻሚ እኔ ነኝ። ጌታ ኢየሱስ ክርስቶስ በዚህ መንገድ ትምህርቱን ጀመረ። እያለ እና እየጸለየ ነው። ጌቴሴማኒ የሚባል ስፍራ ላይ በጣም ተጨንቋል። እቺ ጽዋ ከኔ ተለፍ ብሏል። የሚያበረታታው መልአክ መጥቷል እና ደቀ መዛሙርቱ ተኝተዋል፣ አይጸልዩም። ኢየሱስ ይጸልያል፣ እነሱ አይጸልዩ። ብዙ ጊዜ ታውቃለህ፣ ደቀ መዛሙርቱ ጸሎት ላይ ይተኛሉ፣ ትምህርት ላይ ነቃ ይላሉ፣ ታምር ላይ ፐርፌክት ናቸው። እና እሱ ሲጸልይ እነሱ ይተኛሉ፣ ልማዳቸው ነው። ጸልዮ ተጨንቆ መጣ፣ አሁንም ተኝቷል። ተነሱ አላቸው። ተነሱ አላቸው። አዝን ወደ ፈተና እንዳትገቡ ትጉን ማጸልዩ አላቸው። ከባድ ነገር ከፊቱ ሊገጥመው ነው ጌታ ኢየሱስ ክርስቶስ። እና ያስቆሮቱ ይሁዳ የሚመራቸው ሽንጠል ገመድ የያዙ ደቁ የሚል ጥቅስ አለ። በጣም ነው የሚገርመኝ። ለካ ኢየሱስ እኔ ነኝ ያለው አብ ከሰማይ እኔ ነኝ በሚለው ቶን ነው። በብሉይ ኪዳን ለሙሴ እኔ ነኝ ባለው ድምፅ ነው ለካ ኢየሱስ እኔ ነኝ ስል ወደቁ። ሰው እኮ ካርበራለት ከባድ እኮ ነው። ድጋሚ አፈራቸውን ጠራርገው ይፈልጉት ጀመር። እኔ ነኝ ሲላቸው ፋሳትን ከመዛገብ አጥቶ የሚነዳ የማይዳሰስ የማይጨበጥ እሱ አባቱ ቀይ ለዘመናት ማንም በማይቀር ብርሃን ውስጥ ያለ እርሱ አይኑን በጨርቅ አርሶ በቡጥ የመቱት ማን የመታ? ይሄን ሁሉ መከራ ኢየሱስ ከፈለ። አይነጋ ያለ ነጋ። ጲላጦስ ፍርድ ፊት ላይ አቆሙት። ጲላጦስ እጁን ታጠበ። የሃይማኖት መምህራን ጠቅልል የያዙ ሰዎች የዚህ ሰው ደም በእኛና በልጆቻችን ላይ አምጣው፣ ኢየሱስን እኛ እንሰቅለዋለን። ጲላጦስ እጁን ታጠበ። ፖለቲከኛ የኢየሱስ ሞት ላይ እጁን ታጠበ። ሃይማኖት ነን፣ የሙሴ ጠበቃ ነን፣ የህግ መምህር ነን የሚሉ ጸሐፍት ፈሪሳውያን
ሕግ ጥቅልል በእጃቸው የያዙ ኢየሱስን ለመክሰስ ሙሴ እንዲህ ይላል አንተ ምን ትላለህ እያሉ ሲከሱ የከረሙት አምጣው አሉ። የዚህ ሰው ደም በእኛና በልጆቻችን ላይ ይሁን። ጲላጦስ እጁ ሲታጠብ ወሰዱ። ከጲላጦስ ተቀበሉት። የናዝሬቱን ቅዱስ እርጥብ እንጨት አሸከሙት። ኢየሱስ ክርስቶስ በመስቀል ላይ ከወንበዴ ጋር ተሰቀለ። ኤርሚ ይሄ ሁሉ መከራ የከፈለው እኔና አንተን ከጨለማ ሊያድን እግዚአብሔር የዘላለም ሕይወት በናዝሬቱ ጌታ በኢየሱስ ክርስቶስ በኩል ላይ ብቻ ነው ያስቀመጠው። መዳን በሌላ በማንም የለም። ማንም አያድናችሁ። ማንም ስለናንተ ኃጢአት በአብ ፊት አይታይም። ማንም ፍጡር አብን ፊት ለፊት አይቶ እባክህ አብ አባት ሆይ እገሌን ይቅር በለው ማለት አይችልም። የኢየሱስ ደም ግን ብቁ ሆኖ ተገኝቷል። ንጹህ ነው። አብ ተቀብሎታል። የልጄ ደም ነው ብሎታል። በልጁ ደም በኩል እግዚአብሔር ታርቋል። እግዚአብሔር ኃጢአትን ሰበሰበና ኢየሱስ ላይ ያደረገ መጽሐፍ ሲናገር ስለኛ አይደል? ስለኛ ኃጢአት አደረገው ይላል። ኃጢአት ኤርሚ ኃጢአት አይታይም፣ ፊዚካል የለውም፣ አይጨበጥም። ኢየሱስ ስለኛ ኃጢአት ሆነ። ኃጢአት ታየ ማለት ነው። ኃጢአት ሆነ። ኃጢአትን ሰብስቦ እግዚአብሔር ልጁ ላይ ያደረገ እርግማንን፣ ህመምን፣ በሽታን ከእግዚአብሔር መንግስት ጋር ያቆራረጠንን ነገር ሁሉ ልጁ ላይ እግዚአብሔር ጨከነ። አንድ ኢየሱስ ስለ ሁላችን ሞተ። ኢየሱስ በመስቀል ላይ ሲያቃስት፣ ኢየሱስ በመስቀል ላይ ጠማኝ ሲል ኃጢአት ተሰበሰበ። ንጹህ ሆኖ ጻድቅ ሆኖ የተገኘ አንድ ሰው ሁሉም ሞት ያዛቸው። ሁሉም በመቃብር ውስጥ ቀሩ። ሁሉም ሞት አሸነፋቸው። መጽሐፍ ሲናገር ዕብራውያን ምዕራፍ 1 ከቁጥር በጣም ነው የምወደው የዕብራውያን ደብዳቤ እንዴት ደስ እንደሚለኝ ኤርሚ የተማረን ስለሆነ ቸርች ውስጥ ጌታ ስሙ ብሩክ ይሁን። ዕብራውያን ላይ እንደዚህ ይላል ኢየሱስ ክርስቶስ ምን አረገ ከሞት በኋላ? እንደዚህ ይላል ስሙ ብሩክ ይሁን። እንግዲህ ልጆቹ በስጋና በደም ስለሚካፈለው እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር። አየህ ሞት እነዛን ሰብስቦ የያዘውን ያንን በሞት ላይ ስልጣን ያለውን እንዲሽረው ኢየሱስ የአብርሃምን ዘር ተካፈለ፣ የመላእክትን ዘር አልተካፈለም። ይህ ኢየሱስ በስጋ የመጣው በሞት ላይ ስልጣን ያለውን ያንን ጠረነፈውና የሞት መዝጊያና መክፈቻ እጁ ላይ ሆነ። የሲኦል የገነት መክፈቻ መግቢያ ኢየሱስ እጅ ላይ ሆነ። ኢየሱስ ብቻ ይከፍታል፣ ኢየሱስ ብቻ ይዘጋል። እሱ የዘጋውን ማንም አይከፍትም፣ እሱ የከፈተው ማንም አይዘጋል። እሱ ብቻ መንገድ ነው፣ እሱ ብቻ ህይወት ነው፣ እሱ ብቻ አዳኝ ነው፣ እሱ ብቻ ቤዛ ነው፣ እሱ ብቻ ጌታ ነው። ስለ ኃጢአቴ ሞቷልና። ለምንድን ነው ኤርሚያስ አንተ እንዳልክ ምን ሆነ ነው ኢየሱስ ኢየሱስ የምትለው? ለምንድን ነው ለኢየሱስ ብቻ የምትዘምረው? ለምንድን ነው ኢየሱስ የምትለው? ካል ታርዷል እና ይገባዋል። ሌላ አሰብክም አልሰብክም፣ ለምንድን ነው ስለሱ ብቻ የምትሰብከው? ታርዷል እና ይገባዋል። ሌላ አዘምርም አልዘምርም፣ ለኢየሱስ ብቻ ለምንድን ነው የምትዘምረው? ታርዷል እና ይገባዋል። ለኢየሱስ ብዘምር ያዋጣል፣ ስለ ኢየሱስ ብሰብክ ያዋጣኛል። ለምን? የእግዚአብሔር የዘላለም የማዳን ፕሮግራም በኢየሱስ ክርስቶስ ብቻ ስለተደረገ። በማንም በኩል እግዚአብሔር በደም ስርየት በኩል ኃጢአትን ይቅር ያለው መንገድ ሌላ የለውም። ደም ሳይፈስ ስርየት የለም ይላል። የኢየሱስ ደም ፈሰሰ፣ ንጹህ ሆኖ ተገኘ። እግዚአብሔር ለአንዴና ለመጨረሻ ጊዜ ኃጢአትን በልጁ በኢየሱስ ክርስቶስ በኩል ቀጣው። ይሄ ትምህርት የአዲስ ኪዳን ኮንክሉዥን ነው። የአዲስ ኪዳን መጨረሻ ስብከት የክርስቶስ ኢየሱስ የመስቀል ቤዛነት። ከዛ በኋላ አንድ ሰው ከዳነ በኋላ አሁን ነው እዚህ ጋር ነው ማውራት ያለብን። መጀመሪያ ስለ መዳን ነገርኳችሁ። ሚዳነው በኢየሱስ ነው። በምንድን ነው ሚዳነው? በማመን። ኢየሱስን በምን በኩል ብላችሁ ነው የምትድኑት? አምነን ነው። ምንድን ነው? እግዚአብሔር ኢየሱስን ለማመን ያዘጋጀው ስግደት የለም። እግዚአብሔር ኢየሱስን ለማመን ያዘጋጀው ጉዞ የለም። እግዚአብሔር ኢየሱስን ለማመንና በእሱ አምኖ ለመዳን ያዘጋጀው ሌላ መንገድ የለም። እምነት ብቻ ነው ያዘጋጀው። በብሉይ ኪዳን ላይ እስራኤላውያን በእባብ በዛ ባመፁ ጊዜ በበረሃ እባብ በነደፋቸው ጊዜ ሙሴ በዓላማ ላይ በነሐስ እባብን ሰቅሎ ያዩት እንደዳኑ ሁሉ ለሰው ልጆች ተራ የሚመስል ያድናል እንዴ? በማይመስል መልኩ እግዚአብሔር ልጁን ሰቀ። ልጁ በመስቀል ላይ እያቃሰተ እመኑት አለ እግዚአብሔር። የልጄ ደም ፈሷል። የዛሬ 2000 ዓመት ነው። ያመነ የዘላለም ሕይወት አለ። አሁን ኢየሱስ ጌታ እንደሆነ አንድ ሰው በዚህ ቅጽበት ኢየሱስ ጌታ ነው ብሎ ካመነ ልክ በክርስቶስ ኢየሱስ የመስቀል ስራ አምነው ልክ ኢየሱስ ጌታ ነው ያለ ቀን በአብ ፊት ጻድቅ ሆኖ ይታያል። ለምን? ጽድቁ ኢየሱስ ነው። የኔና የኤርሚያስ ስራ አይቆጠርም። ኢየሱስ ግን ስለኛ አይቆጠርም። እኔ ልክ ኢየሱስ ስል አምኛለሁ።
ድኛለሁ። በመስቀሉ ስራ አምናለሁ። ኢየሱስ ለእኔ ነው ለተቀበሉት አይደል የሚለው ዮሐንስ፣ ለተቀበሉት ግን በስሙ ለሚያምኑት የእግዚአብሔር ልጆች ሁሉ ስልጣን የሚሰጠው ኢየሱስ ጌታ እንደሆነ ካመንኩ። ስለዚህ ልክ በአብ ፊት ጻድቅ ሆነን እንታያለን። ጽድቅ ሆኖ ኢየሱስ ስለተቆጠረ እንጂ ያስመዘገብከው ነገር አለ እንዳልክ የለም። እግዚአብሔር እንዲወደ ያደረከውን መዋጮል የለም። ምን አድርገህ ነው ድኛለሁ ብለህ የምትኩራራው? ኢየሱስ ስራዬን ሰርቶ ጨርሷል። ኢየሱስን ላግዝ አይባልም። ልርዳ እባክህ ኢየሱስ ያንተ ደም አለው ትንሽ ነገር ደግሞ ላግዝ አይባልም። ደም ታይፈስ ስሬት የለም። ዮሐንስ ወንጌል ምዕራፍ አንደኛ ዮሐንስ ምዕራፍ 4 ቁጥር 15 እንደዚህ ይላል፣ ኢየሱስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም በእግዚአብሔር ይኖራል። ኢየሱስ የእግዚአብሔር ልጅ መሆኑን ማመን እግዚአብሔር በአንተ ውስጥ እንዲኖር ያደርጋል። ክብር ለኢየሱስ ይሁን። እና አንድ ጥሪ አለኝ አሁንም ሁሌም እንደ ሁልጊዜ የምለው ጌታ ኢየሱስ ክርስቶስ ይወዳችኋል። በብዙ የኃጢአት ድካም በብዙ የሥጋ ድካም ውስጥ ያላችሁ ለእናንተ አንድ የዘላለም ሕይወት ግብዣ አለኝ። ኢየሱስ ክርስቶስ ስለ ኃጢአታችሁ ሞቶላችኋል። ሌላ የመዳን መንገድ እግዚአብሔር አላዘጋጀም። ሌላ ነፃ የመውጣት መንገድ እግዚአብሔር አላዘጋጀም። እግዚአብሔር ሰዎች ወደ ዘላለም ሕይወት እንዲገቡ ወደ ዘላለም ረፍት ውስጥ እንዲገቡ ያዘጋጀው ሌላ ፕሮግራም የለም። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የሰጠ ስም ከሰማይ በታች ሌላ የለም። ይህ ስም ኢየሱስ ክርስቶስ ይባላል። በዚህ ስም የሚያምን ሁሉ የዘላለም ሕይወት አለው። ክርስቶስ ኢየሱስ ብቻውን አዳኝ ነው። ብቻውን ትክክል ሆኖ ተገኝቷል። ብቻውን የሰዎችን ልጆች ሊያድን ብቁና ልክ ሆኖ ተገኝቷል። ስለ ጌታ ስለ ኢየሱስ ክርስቶስ ሳወራ በጣም ቀና ብዬ ነው ማውራ። በእውነት ስለ ራሴ ብዙ የሚያሳፍር ነገር አለኝ። ስለ ራሴ ማውራት ስጀምር አስቁሙ። እኔ እንዳልክ ስል ብዙ ይወራ የለኝም፣ እንኳን ብዙ ትንሽ እንኳን ይወራ የለኝም። ስለ ኢየሱስ ግን ሳወራ ቀና ነው። በየትኛውም አይነት ሁኔታ ውስጥ ኢየሱስ ከተባለ ብድግ ነው። አንዳንዶች እንትን ስል በኃይል ሳወራ እብድ መስላቸዋል። መጽሐፍ እንዳል ጳውሎስ ብሏል፣ እብድ ብንባል ለእናንተ ነው። ባለአእምሮ ላይ የፈለግከውን ስም ብትሰጠኝ ኢየሱስ ጌታ ነው። ይንቀሸቀሻል፣ እንዲህ ይላል ነው። እኔ ከዚህ እውነት እንኳን ኢየሱስ ገብቶኝ እንዲሁም የሆነ ነገር ከገባኝ ከአገር ጋር መጋጭ ሰው እንኳን ኢየሱስ ገብቶኝ ግንብ ለምን ከፊት አይቆምም? ማንም ለምን አይደነቀርም? ገንጥሼ ነው የምሄደው። ስለማንም ግድ አይስጠኝም። የኢየሱስ ክርስቶስ ቤዛነት ላይ የኢየሱስ ክርስቶስ አዳኝነትን ለመመስከር ፍቃድ አልጠይቅም፣ ደብዳቤ ማተም አልጠይቅም፣ ማንም አላስፈቅድም። የዚህ መጽሐፍ እውነት በመንፈስ ቅዱስ በኩል ተብራርቶልኛል፣ ገብቶኛል። ለመዳን የሚበቃኝ እዚህ ውስጥ አለ። እዚህ ውስጥ ያለውን ለመዳን የተጻፈውን የዘላለም ሕይወት ቃል ብቻ በማንበብ ጌታ ኢየሱስ ክርስቶስ ብቸኛ አዳኝ እንደሆነ ተረድቻለሁ። ኢየሱስ ጌታ ነው። በጣም ደስ ብሎኛል። ያንተንም በትህትና ሰምቻለሁ። አንተም እንደዛው በትህትና በሳይለንት በዲሲፕሊን ስለሰማኸኝ በጣም አመሰግናለሁ። ጌታ ይባረክ። ይህም የእርጋታ ዘመን ስለመጣ በእውነት አይ ቲንክ እያደግን ነው መሰለኝ አይደል? 30 ምናምን ቢሆን ነው እኔ 31 ዓመት ሆኖኛል ባይዘ እና አንዳንድ ነገሮችን ግን ሪፍሌክት ማድረግ አለብን። ለምን ሀሳቦች ላይ ለምሳሌ ከአንተም ሳይድ ከኔም ሳይድ የተነሱ ሀሳቦች አሉና እነዛ ላይ ኢየሱስን ማማበት ሌላ ርዕስ አለ። ኢየሱስ በኋላ አመጣ ነው አንዴ ሌላ ነገር ነው እና እንግዲህ አሁን ወንድማችን ስለምንድን ነው በጣም ባይዘው ላይክ ብዙዎቹ ነው ከተናገራቸው ብዙዎቹን እውነቱን ለመናገር ኢየሱስ ብቻውን አዳኝ ነው። ኦብቪየስሊ ኢየሱስ ያዳነው ማዳን ማን ሊያድነው ይችላል? ማን ሊመጣ ይችላል? ማን አዳኝ ሊኖር ይችላል? ማንም። መልሱ ማንም ነው። ማንም። ግን አሁን እያልኩ ያለው ኢየሱስን ማመን ማለት ምን ማለት ነው? አሁን ማንግባባው እሱ ላይ እኔና እንዳልክ አሁን ካልተግባባን ማንግባባው ኢየሱስን ማመን ያድራል። በደንብ ስማ። እምነት እንደሚያድን መጽሐፍ ቅዱስ ይነግራል። ይሄ የታወቀ ነው፣ የታመነ ነው። ይህንን የማያምን ሰው ካለ እንግዲህ ማይድን ኢየሱስ እንደሚያድን ኢየሱስን ማመን እንደሚያድን ለማያውቅ ሰው ካለ ይሄ ማይድን ነው። በቁጣው ቀን ተራሮቹ ደቁብኝ ከሚል ልክ አዳም እንደተቀበዘበዘው የሚቀበዘበዝ ነው ያለው። ስለዚህ ምናልባት እንዳልክ ኢየሱስን ትወደዋለህ አይደል? በጣም ቃሉን ደግሞ በጣም ትወደዋለህ አይደል? አንብብልኝ ጌታ ከተናገረው
ዮሐንስ ወንጌል ምዕራፍ 20 ከቁጥር 23 ከቁጥር 20 3 ምዕራፍ 20 ከቁጥር 23 ኃጢአታቸውን ኃጢአታቸውን ይቅር ያላቻቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው። እስኪ አብራራልኝ። ምንድን ነው እያለ ያለው? አንተ እኮ ነው የጀመርከው። እስኪ ቀጥል፣ ጨርስ። አይ ጌታ ኢየሱስን እወዳለሁ። አሁን ባይብልን አንብበህ መረዳት ስለምትችል አሁን ቆይ አሁን ለምን እንዳነሳ አንደኛ ይሄንን ሐሳብ ንገረኝ። ለምንድን ነው ያነሳው? የኢየሱስ ቃል ስለሆነ ነው ያነሳው። እኔ እናንተ ኢየሱስን ስለምንወድ ኢየሱስን ማመን ማለት ምን ማለት እንደሆነ ላሳየህ ነው። ኢየሱስን አንተ አብራራው እንጂ ጥቅሱን የነገርከኝ አንተ። ማብራሪያ ነው ቃሉ። ለምን እንዳነሳም ለምን እንደጠየከኝም ጭምር እስቲ አንድ ላይ ንገረኝ። ጌታ ኢየሱስ ክርስቶስን በማመን ይዳናል። ጌታ ኢየሱስ ክርስቶስን በማመን ይዳናል። ዓለም ሁሉ ጌታ ኢየሱስ ክርስቶስን ሊያምን ይገባዋል። ዓለም ሁሉ እንዲድን እንዲጸድቅ ጌታ ኢየሱስ ክርስቶስን መዝኖ በምን በእግዚአብሔር ቃል መዝኖ ከሐዋርያት በተሰጠው ትምህርት ጌታ ኢየሱስ ክርስቶስ ከምድር ባልሆነ ከሰማይ ይዞት በመጣው ቃል ከዛስ ለሐዋርያት በሰጣቸው ሐዋርያት ደግሞ ዋስተማሩት ሐዋርያት ደግሞ በመሰረቱት መሰረት ላይ በተመሰረተ ትምህርት መዝኖ ጌታ ኢየሱስ ክርስቶስን ሰው ሊቀበል ይገባዋል። ጌታ ኢየሱስ ክርስቶስን ለመመዘን የሰው ልጅ ሂሳብና ፊዚክስ ለመረዳት የሚከብደውን ይህን ጭንቅላት ከተጠቀመ ግን ይዋዥቅና ጌታ ኢየሱስ ክርስቶስን ማመን ምን ማለት እንደሆነ ይጠፋበታል። ከዛስ ጌታ ኢየሱስ የሚል ነገር ግን ቃሉን ሲሰማ ደግሞ የሚደነግጥ የሚርበተበት እንደዚህ አይነት ሰው ይፈጠራል ማለት ነው። ስለዚህ ቃል በቃል ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል ብሎ ጌታ ኢየሱስ ክርስቶስ ለሐዋርያት ስልጣን ሲሰጥ እንመለከታለን። ምን ማለት ነው ይሄ? ኢየሱስን ስልጣን መጋፋት አይባልም እንደው? ኤርሚ ምንድን ነው ያልከኝ? እኔ አይደለም እኔ ስለ ኢየሱስ እኔ ምንም አያገናኘውም እኮ ኤርሚ። አሁን ጌታ ኢየሱስ ክርስቶስ አዳኝ ነው፣ ብቸኛ ጌታ ነው፣ ተስፋ ነው። ሌላ ነገር አወራኩ ከመጽሐፍ ቅዱሱን ውጪ መች አልኩ? እኔ ምንም ያልኩት ነገር የለም። አንተ እኮ ነው ያልኩት። ምንድን ነው የምትለው? አሁን ጌታ ነው እናንተ ስለምንወደው አየህ፣ ምን ያገናኘዋል? አሁን ኤርሚ ምኑን ከምኑ የጌታን ቃል ነው ይቀበላሉ። አሁን አንተ በጣም አንድ ነገር በጣም ማስተዋል ያለብን ነገር ምን ልትለን እንደፈለግ ስላልገባን ይሄንን በደንብ እንድታስተውል የምፈልገው ነገር ኢየሱስ ክርስቶስን የሚመሰክርልን የዚህን መጽሐፍ እውነት የሚያብራሪ መንፈስ ቅዱስ ነው። እሺ ያብራራልን ንገረኝ። ልጨርስ። ቆይ ከመንፈስ ቅዱስ ውጪ ይህንን መጽሐፍ ማንም ሰው ብድግ ብሎ እንደኔ ከባድ ነው ባይ እንደኔ ይስከባል እንደሚመስለኝ ሳይሆን መንፈስ ቅዱስ እንደገለጠ። ምክንያቱም ይሄን መጽሐፍ የተጻፈው በመንፈስ ቅዱስ ምሪት ነው። የዚህ መጽሐፍ ላይ ምንም አይነት ነገር ስህተት የለውም ማለት ነው። ኢረርለስ ነው ባይብል ወይም ደግሞ ሮንግለስ። ለምንድን ነው ኢረርለስ የሆነው? ደራሲው መንፈስ ቅዱስ ስለሆነ። የዚህ መጽሐፍ ጸሐፊ በሰዎች ላይ አድሮ መንፈስ ቅዱስ ነው የጻፈው። እስማማለሁ በዚህ መቼስ። ስለዚህ ይሄ መጽሐፍ መንፈስ ቅዱስ ስለጻፈው ስህተት አልባ ነው ማለት ነው። ይሄ መጽሐፍ ስህተት ነው ካለ አንድ ሰው መንፈስ ቅዱስ ስህተት ነው እያለ ነው። ጌታ ኢየሱስ ክርስቶስ እኔ ብሄድ ይሻላችኋል አለ። አጽናኙ ይመጣል አለ። የሚመጣው ያ የእግዚአብሔር መንፈስ ስለ እኔ በደንብ ይነግራችኋል አለ። ያብራራላችኋል አለ። ይገልጥላችኋል አለ። ጌታ ራሱ ነው ያለው ለሐዋርያት ባይዘው ኤርሚያስ። ጌታ ራሱ ነው መንፈስ ቅዱስ ስለ እኔ ይነግራችኋል አይደለ? ከኔ ወስዶ ነው እንደውም ያለው። ኦ ማይ ጋድ በጣም ነው ይንቃሉ። ከኔ ወስዶ ይነግራችኋል አለ። ከዛስ
ኢየሱስ ጌታ ነው። ከዛስ ይሄ መንፈስ ቅዱስ ዓለምን ይወቅሳል አለ። ስለምን ሲሉ ስለ ጽድቅ፣ ስለ ኃጢአት ይወቅሳል አለ። ኃጢአት ምንድን ነው? በእኔ ስለ አለማመን። ስለዚህ አሁን አንተ መጽሐፍ ቅዱስ ላይ ቅድም ስለ ኢየሱስ ከተናገርኩት ላይ ከመጽሐፍ ቅዱስ ውጪ ያወራሁት ነገር አለ? አጭር ጥያቄ። እኔ ከመጽሐፍ ቅዱስ ውጪ ያወራኸው ነገር እንዳልክ የለም። ለምንድን ነው ከመጽሐፍ ቅዱስ ውጪ ስለ ኢየሱስ ካላወራው ዘንድ ለምንድን ነው አንተ መወዛገብና ከመጽሐፍ ቅዱስ ውጪ አላወራህም? መጽሐፍ ቅዱስን ተቀብልሃል እንዳልክ አፕሪሺየት አደርጋለሁ። ብዙ ሀሳብን እኮ እስማማለሁ ብያለሁ። አሁን ያልተስማማሁት ነገር አሁን ጌታ ኢየሱስ ያድናል ሲባል ጌታ ኢየሱስ ክርስቶስ ያድናል ወይ? አሁን ያድናል። ሌላ አዳኝ የለም። አዎ ጌታ ኢየሱስ ክርስቶስ ያዳነው ማለት ሌላ አዳኝ የለም። ግን ደግሞ ሐሳብህ ግን ማብራራት የምታብራራበት መንገድ ግን አይደለም። እኛ መጽሐፍ ቅዱስን እራሱ ባልተረዳ መንገድ ነው። ለምሳሌ ይሄን ጥቅስ ተቀበሏል። ኤርሚያስ ስለ ኢየሱስ አወራህ አልከኝ። አዎ አላወራህም አልከኝ። አዎ ኢየሱስ ብቻ ነው የሚያድነው አልከኝ። አዎ ቆይ ስለ ኢየሱስ አወራህ አልከኝ። አዎ አልኩ። ራሴ ጠየቅኩ። አዎ አልከኝ። ከመጽሐፍ ቅዱስ ውጪ ነው ወይ ያወራሁት? ስለ አይ ከመጽሐፍ ቅዱስ ውጪ አላወራህም አልከኝ። ኢየሱስ ብቻ ነው የሚያድነው ስለ አንተ ራሱ አዎ እንደ ኢየሱስ አይነት አዳኝ የለም፣ ኢየሱስ ብቻ ነው የሚያድነው አልከኝ። ተስማማን። ምንድነው ሌላ የሚያጨቃጭቅ ነገር የፈለግከው? እዚህ ላይ ኢየሱስ ላይ ከተስማማን የምንጨቃጨቅበት ነገር የለም። ኢየሱስን በማመን እንደሚዳን እናንተ ካመንን ግን ኢየሱስ ክርስቶስን ማመን ማለት ደግሞ ምን ማለት እንደሆነ ማብራራት አለ። እስቲ አንተ ንገረኝ፣ ኢየሱስን ማመን ምን ማለት ነው? እስቲ ኢየሱስን ማመን ማለት የኢየሱስን ቃል ሙሉ በሙሉ መቀበል ማለት ነው። ዩሴድ ቆይ ቃል አዳምጠኝ። ኢየሱስ ክርስቶስ ለጨረሳ ወይ ተጨረሳ ምን ማለት ነው? እሺ መንፈስ ቅዱስ ነው የሚፈታልኝ። እኔ መንፈስ ቅዱስ ፈታልኝ እላለሁ፣ አንተ መንፈስ ቅዱስ ፈታልኝ ትላለህ። 30,000 ከ40,000 በላይ ክርስትና ውስጥ ያሉ መንፈስ ቅዱስ ፈታልን የሚሉ ግን ደግሞ የተለያየ አስተምሮ ያላቸው ዳኛ የሌላቸው ሰዎች አሉ። ይሄው እኔ ዳኛ እቺ መጽሐፍ ይዟል ባይዘው እነሱ ስላሴ የለም። እኔ ስለሌላው እኔ ኤርሚያስ አንዴ በደንብ አዳምጥ። ለምን አከራካሪ ነጥቦች ላይና ለምን ኔጌቲቭ ነገሮች ላይ በጣም እኔ አሩ ነው እኔ ለምን እንደሆነ አላውቅም፣ አይገባኝም። ኢየሱስ ላይ ከተስማማ አከራካሪ እኮ አይደለም ይሄ እኮ እንዳልክ ወይ ኤርሚዬ አሁን በቀደምም በነበረን ቆይታ እኔ ስለ ኢየሱስ ለምሬ ነው ሌላ ነገር ላይ እንድናይ አልፈልግም። አይናችንን ከኢየሱስ ላይ የነቀልቀን አበቃልን ባይ ነው። ከኢየሱስ ላይ ለሰከንድ ሽርፍራፊ ዞር ያለ ሰው መውደቂያው። እኔ ኢየሱስ ብዬ ነው የመጣሁት። ማውራውም ስለ ኢየሱስ ነው፣ ማቆም ኢየሱስን ነው። እኔ ኢየሱስ የተናገረውን አይደለም የነገርኩ። እኔ መቼ አንተ ልክ አይደለህም ብያለሁ? ካፌ ወጥቷል አላልኩም። ታምነዋለህ ወይ ስልህ ግን ታምነዋለሁ ለማለትም እኮ ቆይ አላልኩ። ቆይ አዳምጠኝ። እኔ አንተ ስለ ኢየሱስ ያወራኸው ነገር ላይ ትክክል አይደለህም ብሎ ቅድም መሀል ላይ ያወራ አቋርጥ ነበር። እኔም አወራ መጽሐፍ ቅዱሳዊ እውነት ነው ያወራው፣ ተቀበልኩ። እኔ ደግሞ ስለ ኢየሱስ ክርስቶስ መጽሐፍ የተናገረውን ሁሉ ይሄ መጽሐፍ ላይ ያለውን እግዚአብሔር መንፈስ ቅዱስ በእርሱ ምሪት የተጻፈውን ስለ ጌታ ኢየሱስ ክርስቶስ በመንፈስ ቅዱስ በኩል የተብራራውን የማይሻሻል የማይታረም የማይቀየር የሆነውን የእግዚአብሔር ቃል ላይ ምንም ነገር ላለመጨመር ላለመቀነስ ከዚህ ቃል አንስቼ አነበብኩልህ። እሺ ያልከኝ ተስማማን። ኢየሱስ ጌታ ነው። ከተስማማን ወዲህ አንተ ደግሞ አይ ቲንክ የዚች እንትን ስፕሪት አለች ጭቅጭቋን ነገር ብዙ ተወዳታለህ። እኔ ደግሞ ማለት ነው ምን ሰለቸ በለኝ። አንድ መድረክ እኮ የተጠቀምነው እኮ ምን ሰለቸ በለኝ። እኔ ከኢየሱስ ወዲያ ከኢየሱስ ምንም ነገር ላይ አላወራም።
ሌላ ርዕስ የለህም? ኤርሜ ልጨርስ። ሌላ ርዕስ የለህም ወይ? የለኝም። ኧረ እባክህ የሆነ ነገር እናውራ። አላወራም። ርዕስ ጨርሳል? አልጨረስኩም። ርዕስ ምንድን ነው? የተሰቀለው ክርስቶስ። መቼ? ሁሌ። ለምንድን ነው ኢየሱስ ላይ የምትቆየው? አንደኛ መዳን በኢየሱስ ብቻ ስለሆነ፣ ሁለተኛ የኢየሱስ አይነት ስለሌለ ምንም ነገር አላወራም ከኢየሱስ ውጭ። እንዲህ ጭቅጭቅ፣ ክርክር ሃይማኖት ካራክተሩ ነው። እብጥ ማለት አለው። ለምን መሰለ? ሃይማኖት የአሸናፊና የተሸናፊነት መንፈስ አለው። እኔ ተሸንፎ ያሸንፈው የኢየሱስ ተከታይ ነው። ጊዜ ትሰጠኛለህ? አይደለም ልጨርስና 24 ሰዓት አውራ። እውነት ኢየሱስ ጌታ ነው። አለቀ። እኔ ይሄ ነው አቋሜ። ይሄ አቋም ማንም አያስቀይረኝም። ድቤት እንግባ፣ እንከራከር። በዚህ ርዕስ አላወራም። በጣም የድቤት ሱስ ካለባችሁ ኤርሚያስ አበበ፣ ሜሎስ፣ ዳኒ፣ ኤፍሬም፣ ቃሌ ይሄው እየጮሁ ነው ድቤት እያሉ። ለምንድን ነው እስካትና እንዳልክ ላይ አይናችሁ የሚጎረጠጠው? መስካሪዎች ነን። መከራከር አቅቶ ነው ነበርኩበት። ለምን? ምንም አዲስ ነገር አትነግረኝማ። ሃይማኖቱ ዓለም ላይ ምንም የተለየ ነገር ስለማትነግረኝ አላወራህም። ትቼው ነው የወጣው። ትምህርቱን ትቼ ገፍቼ ኢየሱስን አይወክልም ትምህርቱ ብዬ ብዬ ነው የወጣሁት። ጴንጤ ሆንኩት። አትነግረኝም አዲስ ነገር። አውቀዋለሁ። አልቀበልምም፣ አልጨቃጨቅም። ወንጌል አንድ ነው፣ ኢየሱስ ነው። ኢየሱስ ላይ እናውራ። ኦፕን ሬዲ ነኝ። ከኢየሱስ ውጭ ምንም ነገር አላወራም። አዝናለሁ። በጭቅጭቅ መድከም አልፈልግም። እየገባኝን ወንጌል ምስክርነት ላይ ነኝ። ኢየሱስ ክርስቶስ ብቻ ለዘላለም ጌታ ነው። ስሙ ብሩክ ይሁን። ኤርሚ ስማ፣ አንዴ ምን ሆነ መሰለህ? ባይዞ ሱፍ ነው ዛሬ የለበስኩት። ኤርሚ ስማ፣ እና ሱፍ በጣም ያምርብኛል። ባይዞ ብታይ እሺ፣ ሱፍ በጣም ነው የሚያምርብኝ። አንዴ ምሳ ጋብዛለሁ። ምሳ እየበላን ሱፍ እንዴት እንደሚያምር አንተ ባይዞ አጭር ነው፣ ቁመት በልጣለሁ። ይሄኛው ስለምንተዋወቅ በአካል እና ቁመት አትበልጠኝም። ባይዞ ኧረ በልጣለሁ። ወደዚያ ያማ አለ አጋሳኪዬ አልተገናኘንም ሰፈር እና እንደዚህ ወደ ታች አይደል የምታስበው? ኧረ ኤርሚያስ በእናትህ ነገና ያለው ነው ከቁመቴ ርዝመት የተነሳ። እሺ ቀጥል ወንድማችን ኤርሚዬ። ፋላሲ ጀመርክ ቁመትም ላይ ቀጥል። ቱይ የሚለው የወላይትኛ እንትን ነው። እሺ ቆይ እስኪ ከኤርሚ ጋር ጋይስ ጌም አጫውት። ጌም በደካማ ጎኔ ልገባ ነው አሁን። እኔ ልናገር በወንጌልም አንዴ ልናገርና እንዳልከኝ እንዝጋና ጌም እንጫወታለን ከዛ። እሺ ወይ ኤኒዌይስ ሀሳቡ ምን መሰላችሁ? እሺ ሀሳቡ ባይዘዌ ስለ ጌታ ስለ ጌታ ማውራቱ እኔን ደስ ይለኛል። አክቹዋሊ ጌታም ያው የእውነት ከልቡ ጌታ የሚወደውን ሰው የትም ቢሆን አይጠሉም፣ ያመጣዋል ወደ እቅፉ። እሺ የእውነት ከልብ ከሆነ ጌታን ለጌታ ያለን ፍቅርና መውደድ ጌታ ኢየሱስ ክርስቶስ ከቅፉ ያወጣ። መቼ ኢየሱስ ጋር ቆን ያለው ኤርሚያስ? ቆይ በግድ እኔ አንድ ያዳምጠኝ እናውራ። እንደዚህ አይነት ነገር ስሜታዊ ሆነ አንድ ሁለት እንባባል። ይቅርብ ሚውት አድርግና ከጨረስኩ በኋላ ታወራለሽ። ችግር እቅፉ ምናምን አትበል። ኢየሱስ ጋር ነው ያለው፣ የትም አልሄድም። ቀጥል። ሲሪየስ እያወራ ነው እና የእውነት ከፍቅር ከሆነ በየትኛውም ቦታ አይደለም። እሱን ሳኦል ራሱ አሳዳጅ ነበር እና ግን ሲያሳድድ ሳኦል ባይዘው መጽሐፍ ሲናገር ዝም ብሎ እንደዚህ በትዕቢት አልነበረም፣ ወይም ደግሞ በግልፍተኝነት አልነበረም ያንን ነገር የሚያደርገው። ይልቁንም በምንድን ነበረ? ለአምላኩ ይቀና ነበረ፣ ወይም ደግሞ ለአምላኩ ቀናት ነበረው። ስለዚህ እነዚህ ሐሰተኛ ነብይ ወይም ሐሰተኛን ሰው የሚሰብኩ ሰዎችን ብሎ ነበር የሚያሳድደው እና መጨረሻ ላይ ግን ወደ እቅፉ አስገብቶታል። እና መጽሐፍ ቅዱስ ላይ ካሉት ክፍሎች ብዙዎቹ መልእክቶች የቅዱስ ጳውሎስ መልእክቶች ናቸው። ስለዚህ ምንድን ነው ፖይንቴ? ኢየሱስ ክርስቶስን ስለ ጌታ ብቻ ላውራ አንድ ደቂቃ። ጌታ ኢየሱስ ክርስቶስ አያችሁ፣ ጌታ ኢየሱስ ክርስቶስን ማመን የዘላለም ሕይወት ያሰጣል። በልጁ የሚያምን አይፈረድበትም ይላል የእግዚአብሔር ቃል ሲናገር። በልጁ በሚያምን አይፈረድበትም፣ በልጁ በማመን ስላለማመኑ አሁን ተፈርዶበታል። በልጁ ስናምን አይፈረድብንም። በልጁ ስናምን በልጁ ቃል እናምናለን፣ በእግዚአብሔር ቃል እናምናለን። በሙሉ እግዚአብሔርን በተናገረው ቃል፣ ሐዋርያት የተናገሩትን ቃል፣ መንፈስ ቅዱስ የተናገረውን ቃል በሙሉ ለጆሮአችን አይቆረቁረንም። ማለት መዳን በሌላ በማንም የለም። አሜን። ኢየሱስ ያድናል። አሜን። የጌታን ስም የሚጠራ ሁሉ ይድናል። አሜን። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታላችሁ። አሜን።
ምንም የምንጥለው ነገር የለም። አያችሁ ጋይስ ይሲ ጌታ ኢየሱስ ክርስቶስ በስራ አይጠልቅም። አሜን 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 እንላለን። አንዴ አዳም ተጨርሶ ስለዚህ አሁን ቅድም ጌታ ኢየሱስ ክርስቶስ ምን አለ ለሐዋርያት? ኃጢአቱን ይቅር ያላችሁለት ሁሉ ይቀርለት፣ የያዛችሁበት ተይዞበታል አላቸው። ይሄ ቃል የማን ቃል ነው? ጌታ ኢየሱስ ራሱ ለሐዋርያት የነገራቸው ቃል ነው። በተዘጋ በር ገባ፣ ያ መንፈስ ቅዱስን መንፈስ እፍ አለባቸው። ከዛ ኃጢአቱን ይቅር ያላችሁለት ሁሉ ይቀርለታል፣ የያዛችሁበት ተይዞበታል አላቸው። ይህንን አሜን ማለት እችላለሁ እንደ ክርስቲያን። አያችሁ ይህንንም ምን እላለሁ? አሜን። ጌታ ኢየሱስ አሜን የምለው ለምንድን ነው? አማኝ ስለሆንኩ ነው። ባይዘው እንዴት የሰው ልጅ ይሄ ስልጣን ለሆነ ለሐዋርያ ኃጢአቱን ይቅር ስላለ እንዴት እኔና ይሄ ስልጣን ነው አለንም? ለምን? ኢየሱስ ራሱ ባለቤቱ ነው የተናገረው። ኢየሱስን ማመን ማለት ቃሉን በሙሉ ማመን ስለሆነ እቀበላለሁ። ግን ሐዋርያት ይቅር ሲሉ እንደው ከኢየሱስ ክርስቶስ ደም ውጪ ነው? በፍጹም አይደለም። አያችሁ ከኢየሱስ ክርስቶስ ውጪ አይደለም። ሰው ቤተክርስቲያን ለምሳሌ ያዕቆብ መጽሐፍ ላይ ከእናንተ ማንም የታመመ ቢኖር ወደ የቤተክርስቲያን ሽማግሌዎችን ይጥራ፣ በጌታም ስም እርሱን ዘይት ቀብቶ ይጸልዩለት። ያ የእምነት ጸሎት ድውዩን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል ይላል። ምን ኃጢአትም ሰርቶ እንደሆነ ይሰረይለታል? ማ ያ የቤተክርስቲያን ሽማግሌ ሲጸልይለት ይላል። ከኢየሱስ ደም ውጪ አይደለም። ከኢየሱስ ደም ውጪ አያችሁ፣ በኢየሱስ ነው። ይሄ በኢየሱስ የሆነ የኃጢአት ስርየት በቤተ ክርስቲያን ሽማግሌ ይሰጣቸዋል። አይገርምም? መጽሐፍ ቅዱስ ይላል። ይሄንን የያዕቆብ መልእክት መጽሐፍ ቅዱስ ይላል። ስለዚህ አንድ ስዕል ታውቁና ልጨርስ። እሺ እንዳልክ ይቅርታ ሰዓትን ያስኩበት። ይኸውላችሁ ይሄ ስዕል የዮሐንስ ወንጌል ምዕራፍ 15ን ካነበባችሁት ግድ የለም አዳምጥ፣ ግድ የለም ይሄ ለመግለጽ ነው። እሺ ስዕል ባይዘው ቋንቋ ነው፣ ቋንቋ ነው። እሺ ገላጭ አይደለም። ይሄኛው ራሱ ጌታ ነው፣ ይሄ ራሱ ከሊ ነው አይደለም። እንደዚህ የሚባል ትምህርት የለም። ስዕል ገላጭ። ለምሳሌ በዘመን ያረጀውን አየሁት እያለ ኢሳያስ ያወራል በመጽሐፉ ላይ። በዘመን የሸመገለውን አየሁት። ጌታ ኢየሱስን ያዩበትን መንገድ ይናገራሉ። እግዚአብሔርን ያየ ደግሞ ማንም የለም ይላል ሌላ ቦታ። ስለዚህ ምን ማለት ነው? እኔ እውነተኛ የወይን ግንድ ነኝ፣ ገበሬውም አባቴ ነው፣ እናንተም ቅርንጫፎቼ ናችሁ ይላል። እሺ እውነተኛ የወይን ግንድ እኔ ነኝ። አያችሁ፣ ግንድ አለ ጌታ ኢየሱስ ክርስቶስ። ክርስትና ማለት ይሄ ነው። ስለዚህ ይሄ ወደዚህ ግንድ እነዚህ ሐዋርያት ምን እናንተን የሚቀበል እኔን ይቀበላል ተብሏል። ያ ጌታ ኢየሱስ ክርስቶስ ቅዱስ ጳውሎስን ሌላ ሰፈር አገኘውና ቀጥታ ና ተጣበቅ አላለው። ይልቁንም ወደ ማን ላከው? ወደዚህ ቅርንጫፍ ላከው። ከዚህ ቅርንጫፍ ተሰበከ፣ ተጸለየለት፣ ተጠመቀ፣ ወደዚህ ግንድ ተቀላቀለ። ከዛስ እዚህ ግንድ ላይ ስትሆኑ የማን አካሉ ናችሁ? ራሳችሁ ክርስቶስ ሆናል። የቤተ ክርስቲያን ራስ ይባላል ጌታ ኢየሱስ ክርስቶስ በኤፌሶን 1 ላይ። ከዛስ ቅርንጫፎቹ ደግሞ የተለያዩ ቅዱሳን አሉ እዚህ ጋር። ለምሳሌ እኔ አንዱ ቅርንጫፍ ነኝ፣ ወይም የደከምኩ ቅርንጫፍ። ከእናንተ ማንም የታመመ ቢኖር የቤተ ክርስቲያን ሽማግሌዎቹን ደርሱ ይጥራ ይላል። እሺ የቤተ ክርስቲያን ሽማግሌውን ጠራው። የተሳሰረነን እኛ ክርስቲያኖች ባይዘው። ከዛስ ይሄኛው ሲጸልይልኝ ወደ ሌላ አይደለም የሚጸልይልኝ፣ ከክርስቶስ ደም ውጪ የሆነ አይደለም። ወደ ማን ነው የሚጸልይልኝ? እኔ በዚህ በጠንካራው አካሌ በኩል ወደዚህኛው ወደ ግንዱ እየጸለይኩ ነው ማለት ነው። ለዛ ነው በቤተ ክርስቲያን ሽማግሌ ጸሎት የእናንተን ኃጢአት እሰራለሁ ብሎ በያዕቆብ መልእክት ምዕራፍ 5 ላይ ከቁጥር 14 ጀምሮ ስታነቡታል። ስለዚህ የቅዱሳን ጸሎት፣ የሌሎች ሰዎች ጸሎት ማለት በእነርሱ በኩል እኛ በሌላኛው ግንዳችን በኩል ወደ ጌታ ወደ ኢየሱስ ክርስቶስ የምናደርሰው ጸሎት እንጂ ከክርስቲያን እምነት ውጪ ከክርስቶስ ውጪ ያለ ሌላ እዚህ ጋር ሌላ ግንድ አይደለም። ሌላ ግንድ ማለት ምን ማለት ነው? እዚህ ጋር ሌላ ግንድ የጌታ ኢየሱስ ክርስቶስ ትምህርት የሚቆረቆረው፣ የጌታን ትምህርት የማይቀበል፣ የራሱን አስተምሮ የያዘ፣ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። አንድ ሰው ኢየሱስን እቀበላለሁ እያለ ግን ትምህርቱን የማይቀበል ከሆነ ያ ከነዚህ ከቅርንጫፉ የሚመጣለትን ትምህርት የማይቀበል ከሆነ ለራሱ ያለ ስልጣን ግንድን ደግሞ የሚመሰረት ከሆነ
እሱ ሰውዬ ሌላ እዚህ ጋር ሌላ ግንድ ይሆናል። ስለዚህ በዚህ በኢየሱስ ክርስቶስ ማመን አለብን። በየትኛው የቅዱሳን ራስ በሆነው ቅዱሳን ደግሞ የእሱ ቅርንጫፎች በሆኑት ዮሐንስ ወንጌል ምዕራፍ 15 ላይ እንዳለው ማለት ነው። በዚህ በኢየሱስ ክርስቶስ በእውነተኛው ግንድ የሚያምን ሰው ምን ይላል? ይድናል። በእውነተኛው ግንድ ግን የማያምን ሰው ኤርሚ ግን ስዕል አይደለም። በዚህ ስዕል ትሰግዳለህ ኤርሚ? የኛው ስዕል አሁን ላሳየኝ ስዕል ላሳየው ስዕል አክቹዋሊ ስዕሎች ገላጭ ናቸው። ግን ምን ችግር አለ? ትሰግዳለህ? ችግር የለውም ሰግዳው። ለዚህ ለአሁኑ ስዕል ይመች። እሺ ወደ ስዕሉ አይደለም አክቹዋሊ የምሰግደው። ለምሳሌ ኢየሱስ የሚል ስም አስቀምጠን ኢየሱስ ወደሚለው ስም ብትሰግድ ችግር አለ? አይ መጽሐፍ እግዚአብሔር መንፈስ ነው። ላምብ አንድ አንብብ። እኔ ደስ ይለኛል እግዚአብሔር። አይ ያው ይመች። ምን እኔ ግን እንቀጥላታለን። እቺ ነው ረስከ ከጀመርካት አይቀር አይ እንቀጥላታለን። አይ እኔ ስግደት ለእግዚአብሔር ለኢየሱስ ብቻ ነው የሚገባው። ራዕይ ዮሐንስ ምዕራፍ 5ን በጣም ስለምወድ እሱን አንብቤ ገብቶኛል። በቃ ሌላ ቁጥር 21 ከዛች ሳምራዊት ሴት ጋር ያደረገው ዲያሎግ ውስጥ ነው። ኢየሱስም እንዲህ አላት፣ አንቺ ሴት መኝኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ፣ እኛ መዳን ከይሁዳ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል። አሁንም እላለሁ አብ ሊሰግዱለት እንደዚሁ ያሉትን ይሻልና፣ እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። እኔ በእውነት ኤርሚ በእውነት ጌታ ይባርክህ። አንድ ቀን እኔ አሪፍ ነው ዛሬ ደስ ብሎኛል፣ በእውነት ደስ ብሎኛል። ለወንጌል ያለ ከማብራሪያ በፊት ሀሳብን ግለጥና ሀሳቤን ልግለጽ እንጂ ምንድን ነው እኔ አሁን አንተ ሀሳብን የምገልጸው ለዚህ አሁን ላሳየህ ስዕል ልታከረባበት እኔ ስዕል መንፈስ ቆይ እግዚአብሔር መንፈስ ነው፣ በእውነትና በመንፈስ ያገኝ። አሜን አሜን። አለቀ። ይሄ አሁን የት አይተሳልከው? እግዚአብሔር ቃል ነግረህ ነው ኢየሱስን የት አይተሳልከው? እሺ ቴንክ ዩ። አሁን ግንዱ ላይ ያለው ኢየሱስ የት አይተህ ነው የሳልከው? እና የሆነ ግንድ ላይ አስቀምጠው አረ በኢየሱስ እሺ አትቀልዱ። ግን ኢየሱስ ላይ ያለው የዘላለም አምላክ ነው። ከአብ ጋር ለምንድን ነው ክፈት መጽሐፍ ቅዱስ። እሱ ጌታ ነው ሲገለጥ በግርማው። በኋላ የቀለድኩና ከፊቱ ስማ ሱፌ ውስጥ ስማ የሆነ መታወቂያ ማለት ነው ንገረኝ። ሱፌ ውስጥ ጌታ ትርፍ ቁልፍ አለ ማለት ነው። ግን እግዚአብሔር ቃል እንደሚፈራ አይ ተው ኤርሚ ተከርበት ብትለኝ ከሆነ እዛው ተከርበት። ቴንክ ዩ። እኔ አይመቸኝ። እኔ ፂሙ የረዘመ ቀይ ሰውዬ አልከረባበትም፣ ወጋው። እሺ ተባረክ። በጣም ደስ ብሎኛል በእውነት ቆንጆ ቆይታ ነበረን። ሌላ ጊዜ በሰፊው እኔ እናንተ እንደ ዛሬው አቶ የፈረንጁን ስዕል ልታብራራ ነው። እግዚአብሔርን ቃል አይደለም። እኔ የፈረንጅ ስዕል ጋር ብዙ ህብረት የለኝም። እኔ ጴንጤ ነኝ። አይ አይደለም ኤርሚያስ አይደለም። እኔ ሚዩት አድርጌዋለሁ። እኔ ሚዩት አድርጌያለሁ። ቻው ኤርሚ፣ እደውልልሃለሁ ኤርሚ። ቻው። ይኸውልህ ኤርሚ ለምን መሰለህ ሚዩት ተደርጋል። ጌታ ይባርክ። ለስዕል እኔ አይደለማ እኔ ለምንድን ነው ስለ ስዕል ኤርሚያስ ቆይ አንዴ አዳምጠኝ። እንደዚህ አትበል። እሱ የሚያደርገውን አደርጋለሁ ጋይስ እጁን
በቃ ጋይዝ ኤርሚ መች በጣም ነው የምወድህ።